ኦኬ የሚሮጠው አላ እንደሚደክም አዘጋጅልን ብሩክ ይደክማል ባይዞ እረፍት ማንጋ ይውጣ ቢኒ ታሳርፈዋለህ ወይንስ ባላቁ ኦኬ አንድ ቪዲዮ ክፈትልን እናስዛ ቀጥል እንትና ብሩክ አዘጋጅልን ድካሙን ያ እንግዲህ እነዚህ ባት አምላኪዎች ማለት ነው ባት የሚያመልኩ ሁለት ቀኝ እጅ አለው ብለው የሚናገሩ ጭንቅላት የሌለውን አምላክ የሚያመልኩ እነዚህ ደግሞ ሱፊያዎቹ ምን ይሏቸዋል? ይሄንን ባት የሚያመልኩ አላህ ያጥፋባቸው፣ ይሄንን አላህ ብለው የያዙትን አካል አላህ ያጥፋው እያሉ ይረግሟቸዋል። ሉክ እነዚህ እንግዲህ አንድ ላይ አንድ መስጊድ ውስጥ ነው የሚሰግዱት። ይሄኛው እነዛን ምን ይላቸዋል? አላህ ያጥፋው ብሎ ይናገራል። አላህ ያጥፋው አንድ ላይ ነው የሚሰግዱት፣ አንድ ላይ ነው የሚጾሙት። አላህ ያጥፋው ተባብለው አንተ የምታመልከው ጣዖት ነው፣ አንተ የምታመልከው ባት ነው ተባብለው ይነጋገራሉ። ለዚህ ግን እርማትና ትክክለኛውን አስተምሮ ወሃብያዎች በተለይ የቲክቶክ የኡስታዞች ማለት ነው ይህን ሊሰጡ ፈቃደኛ አይደሉም። እናዳምጠው አንዴ። ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይህን ነገር እንደው አላህ ይግደለው ብሎ ይህን ጣትና እጅ አለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኑረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። ሙስሊም አንድ ነው ይልሃል። ከዛ በኋላ ይመጣና ማለት ነው አላህ ይግደለው ያንተን አላህ የኔ አላህ ይግደለው እየተባባሉ ማለት ነው። ሉክ በአንድ ዲቤት በአንድ ውይይት እንዴት እንደቀበርናቸው አይታችኋል። አሁን እቺን ለመሸፈን ነው የሚጣጣሩት ቲክቶክ ላይ ያሉት ወርወር የሚሉ እግር አምላኪዎቹ ባታ አምላኪዎቹ እቺ እንድትረሳላቸው ተሳድበው ምን ብለው እኛ ክፉ ነገር እንድንናገር ወይንም ደግሞ እንትን ለማለት ነው። እኛ አራዳንን እኛ ነቄነን እኛም አራዳንን እቺ አንድ ዓመት ያህል በትንሹ በዚች በአንድ ዲቤት አንድ ዓመት ያህል ታለቅሳላችሁ። ቲክቶክ ላይ ያላችሁ ድራማ ምሰሩ እለት ዕለት ሚስቶቻችሁ ሻዳ ምታስይዙ በዛ የሚከፈላችሁ እነኚህ እንዳይወጣባቸው ነው ሚስጥሩ። እኛ አይወላችሁ በየቤታችሁ ገብተናል፣ ቴሌቪዥን ፕሮግራማችሁ ላይ ገብተናል፣ መስጊዳችሁ ላይ ገብተናል። ከክርስቲያኑ በላይ የሚያደምጠን ሙስሊሙ ነው። የእናንተን የከረፋ አስተምሮ ክርስቲያኑ አይፈልገውም መስማትም። ሙስሊሙ ቁጭ ብሎ መጥቶ የሚያደምጠን በትክክልም ስለምንናገር እንደናንተ ድራማ ስለማንሰራ እግር ማምለክ ምን ይሰራልናል እያለ ነው ህዝቡ። ጭንቅላት የሌለው አካል እግር ብቻ ማምለክ አስፈላጊ አይደለም። ሯጭማ ቀነኒሳንና ኃይሌን ስናደንቅ ኖረናል። ከውጭም ሞፋራን ዩሴን ቦልትን ስናይ ኖረናል። ታዲያ እነሱ ቢያንስ ጭንቅላት አላቸው። የእኛ አምላክ ጭንቅላት የለውም የሚሮጥ ምን ያደርግልናል ብሏል ህዝቡ። ሚሊየንስ አሁን ግራ ተጋብቶ ነው ያለው። ለእነኚህ ጸሎት አድርጉላቸው ክርስቲያኖች ሁላቸው ብዙዎች እንዲነቁ ይሄ ሶሻል ፕላትፎርሙ በጣም አመቺ ነው። እንዲነቁ በር ከፍቶ በቃ እፎይ ጌም ኦቨር ጨርሷል፣ ነገሩን ዘግቶታል። 1 ሚሊዮንም ሰው ሰበሰባችሁ፣ የፈለጋችሁን ሰው ብሰበስቡ አሁን እነሱ እየሰበሰቡ ምንድን ነው እፎይ 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 ነው የሚሉት። እፎይን ላይ ነው እየወረዱ ያሉት። እፎይ ግን እያደረገ ያለው ሰው ላይ ሳይሆን አስተምሮቱን ነው የመታው። ኦኬ አስተምሮቱን ነው የተመታው። ማድረጋችሁ ገርላትም ከፈታችሁ ምን አላችሁ? ባት የሆነውን አምላካችሁን አካለ ጎዶሎ የሆነው አምላካችሁን ልታድኑት አትችሉ። አስተምሮቱ ተበትኗል። በቃ ሰው ጥርጣሬ ውስጥ ገብቷል። ሙስሊሙ በሚሊዮን የሚቆጠር አስተምሮቱ ትክክል አይደለም እየነገረ እከፍላችኋለሁ ብሎ እየነገራችሁ በመካከላችሁ ያለውን ስንጥቅ አሳይቷል። ይሄን በየትኛውም መጽሐፍ በየትኛውም የክርስትና አስተምሮ
ልትመልሱት አትችሉ የፈለገ ብትጥሩ ማለት ነው። እፎይን ላይ ሳይሆን አስተምሮታችሁ ላይ ብታተኩሩ የተሻለ ይሆን ነበር። አስተምሮታችሁ ግን ላይመለስ ተሰብሯል ማለት ነው። ላይመለስ አለቀ። ስለዚህ አሁን እፎይ ያደረገው ምንድን ነው? የዋሃብያ እምነት ምንድን ነው የሚለውን ገልጦታል። በሁለቱ መካከል ያለውን ልዩነት ዓለም እንዲያውቅ አድርጎታል። ሱፊዮች ደግሞ መጥተው የተለየ ነው አንድ አይደለንም እያሉ ነው። አለቀ። ይሄ ነው በቃ ጌም ኦቨር። በቃ አለቀ። ይሄ ለዘመናት ምንድነው ታምቆ የነበረውን ለዘመናት እርስ በርስ ተፈራርቶ የነበረውን ገለጠላቸው። ባይዘዌ ሀባሾችም ሆነ ሱፊዮች ማነው እፎይ ልታመሰግኑት ይገባል። እናንተ ያልሰራችሁትን ስራ ነው እፎይ የሰራው። እናንተ ያላደረጋችሁትን ነገር ነው እፎይ ያደረገው። ስለዚህ ዛሬ ላይ እፎይ ብትሉ አስተምሮታችሁን ድራሹን ስላጠፋው እፎይ ምንም ልታመጡ አትችሉ። ገብቷችኋል? ይሄ ወከባውና ይሄ ሙቀቱ ሲያልፍ ሰው ጭንቅላት ውስጥ ተረከዝ ለምንድን ነው የማመልከው የሚለው ጥያቄ ዘላለማዊ ጥያቄው ነው። የሰው ገርላት አይደለም የሚጠይቃችሁ፣ እምነቱን ነው የሚጠይቃችሁ። ለምንድን ነው አላህ አካለ ጎዶሎ የሆነው? ለምንድን ነው ጎዶሎ የሆነ አምላክ እማመልከው የሚለው ጥያቄ አሁንም በገርላትና በክርስትና አስተምሮ የሚሸፈን አይደለም። ከሱፊዮች የሚመጣው ወይም ከሀባሾች የሚመጣው ጥያቄ በገድላትና በድርሳናት ወይም በመጽሐፍ ቅዱስ ልትሸፍነው አትችልም። በቃ ተገለጠ። ስለዚህ ጌም ኦቨር። ጌም ኦቨር። የፈለገ ብትፍጨረጨሩ፣ የፈለገ ብትፈርጡ፣ ብታብዱ ነገሩ ተገልጧል። በመካከላችሁ ያለው ልዩነት ዓለም አውቆታል። ተረከዝ አምላኪ እንደሆናችሁ አንድ ወጥቶ እሱን ቪዲዮ ብታሳይልኝ ደስ ይለኛል። ክርስቲያንዬ አላህ ተረከዝ አለው ብሏል። እዚህ ውስጥ ያላችሁ ሙስሊሞች አላህ ተረከዝ እንዳለው ከዚህ በፊት ሰምታችሁ ታውቃላችሁ? ተረከዝ ያለው አምላክ ታመልካላችሁ? ተረከዝ ሲባል ደግሞ ሊትራሊ ተረከዝ ነው። ተረከዝ ካለው ቁርጭምጭሚት ሳለው ወይስ ተረከዙ ብቻውን ነው? እነዚህ ውሃብያ የሚባሉ ፖለቲካ እየሰሩ ያሉት ይሄን ቢመልሱ ይሻል ነበረ። ሌላ ነገር ውስጥ ከሚደበቁ እንዴት ነው ተረከዙ የአላህ ተረከዝ ምንድነው የሚለውን ቢያስረዷችሁ። እና ብሩኬ ደግሞ የምታሳይልን አላህ ሩጫው እንዴት ነው የሚሮጠው? እንዴት አላህ እንዴት ነው የሚቀመጠው? አርሹ ላይ እግሩን አጣምሮ እንደሚቀመጥ እሱን ብታሳይልኝ በጣም መልካም ነው። እና ጌም ኦቨር። ተንጫጩ፣ ፍረጡ፣ እበዱ። ነክቷችኋል። እፎይ ስለነካችሁ እያበዱ ነው። አሁን ጨርቃቸውን ሊጥሉ ነው። እሱ ነው ለእኔ እየታየኝ ያለው። ጨርቃቸውን ሊጥሉ ነው። የሐሰት ውይይት የሚያዘጋጁት ስላበዱ ነው። የሚያደርጉትን ነገር አጥተዋል። በቃ ዜሮ አስገብተዋል አስተምሮታችሁ። ስለዚህ እፎይ ወደዚህ ትቀጥላለህ። ጌም ኦቨር። በቃ እኛ ጨርሰናል፣ ዘግተናል። አሁን የዛ እብደት ውጤት ወይም ደግሞ የአስተምሮቱ መበታተን የፈጠረባቸውን ቀውስ ቫሉዌሽን እያለ ነው። ምንድን ነው ያ አንተን ነው። ኦኬ ልክ ልናገር ነበረ። በጣም አደገኛ ሪፖርት ስላለ ክርስቲያኖች አንድ ጊዜ ክርስቲያን አሳይና እንትን በለው ጻፉ። ያ ሪፖርት በጣም እንትን እያለ መሰለኝ። እኔስ በሪፖርት እያደረጉት ነው። ቢኒ የተናገረው ላይ አሳይና መለሳለሽ። እየጠየቅን ነው። የዋሃብዮች አምላካችን ይሮጣል ብለዋል። አላህ ብለው ነው የገለጹት። እኛ ደግሞ አላህ በመሮጥ ሲፋ ይገለጽ ሮጠው። ኦኬ አላህ ይሮጣል ማለትስ ምን ማለት ነው? እንዴት ነው በአላህ ላይ ድመር የምታልፉት እያልን ነው። ያ እንግዲህ ይሄንን ነው እየተናገሩ አባቶች። እንግዲህ ሜቢ ለእኔም ጥሪ ያቀረቡልኝ አሉ። ቢኒ እንዳለው እሱን አዘጋጅልን። አሁን ራሱ ሼር አድርገውልኝ ነበረ። እፎይ ከነኚህ ጋር ራሱ መወያየት የለበትም የሚል አባሾቹ ሜቢ ክርስቲያን ተዘጋጀዋለ። ያ አየናችሁ። በቃ በአንድ ውይይት ላትመለሱ ቀበር ናችሁ። ዋናው ፖይንታችን እኛ ምንድነው ሰው ይድን ዘንድ ነው እንጂ ቲክቶክ ላይ ጊፍት መልቀም አይደለም አላማችን። እንደናንተ ጊፍት መልቀምና ፎሎ መሰብሰብ አላማ የለንም። ሙስሊሞች ህይወት እንዲያገኙ የማድረግ ብቻ ነው። የሚያመልኩት ነገር ባት የሚያመልኩ ተረከዝ የሚያመልኩ አካላት ፍጡር ነው። ለአንዴና ለመጨረሻ ጊዜ ቻው፣ አሰናብተናችኋል። አንድ ጥያቄ
ዘግተነዋል እሱን ፋይሉን። ስለዚህ የምታመልኩት አካል የተገደበ ከሆነ ትጠይቃላችሁ። ገና ነው ሰዓት እኮ። ተረጋጉ። ግራና ቀኝ ያለው ፊትና ኋላ ያለው ከዛ ጭንቅላት ይኑረው አይኑረው ማይታወቅ ተረከዝ ብቻ የተገለጸለት እና ባት ተረከዝ ባት እጅ አንገት ይኑረው አይኑረው አላቅም፣ ሆድ ይኑረው አይኑረው አላቅም፣ ጀርባ ግን አለው። እነኚህ ፍጡራን የሚያካብቡት ከሆነ በስድስቱ ጋር የሚዋሰን ከሆነ እሰጣለሁ። ችግር የለውም እንዳለ አንተ አታምንም? ይሄንን አሳየኝ። ኬት ነው ያየው ይሄን ነገር? እሺ ቆይ አንዴ እችን ቪዲዮ እኔና ያላምንም አንተ ቀጥል። ክርስ ፎይን ጠርተውታል ኢምራን ጋር እንድወያይ። እሱ እኮ ተነስላ እነሱንም አንብቦባቸዋል። አሁን ምን ሊነግሩት ነው? ከእናንተ በላይ ተረድቶታል። እሱ ጠይቁና አሁን እሱ የእናንተን መጽሐፍ ከእናንተ በላይ አንብቦታል። ምን ልነግሩት? ምን ልታስረዱት? ውይይት ብለው ይጠሩታል። ከእናንተ በላይ ዋብያዎች መጽሐፍ ተረጋጋ። መጽሐፋችሁን እሱ ከእናንተ በላይ ተሻለ ሁኔታ ተረድቶታል፣ አንብቦታል። ስለዚህ ምን የምትነግሩት የለም። ጓሄድ አስቀጥለው ጊፍት ሊለቅሙ በእኔ ምክንያቱም አላህ የእነሱ የሚያመልኩት ጭንቅላት ስለሌለው የኔም ፎቶ ፕሮፋይል አድርገው ፎይ ብለው ከጠሩ ሰው ይመጣላቸዋል። እችን የመሰለ ሸበዳ ፊት ፂማም ኢብኑ ተይሚያ እንደሚናገረው ፂም የለውም አላህ። ፂም ደግሞ በእስልምና ሱና ነው አይደለም? ስለዚህ አላቸው ደግሞ የእነሱ አላህ ኢብኑ ተይሚያ እንደሚናገረው ፂም የለውም። ስለዚህ በሱናው መሰረት የኔም ፊት ዘጭ አድርገው እፎይ ይመጣል እያሉ ያጃጅሏቸዋል። ፎሎ ይለቅሙብኛል። ይመቻችሁ። ቡጋቲ ምናምን አለ የመኪና አይነት ፌራሪ ምናምን በገነት ውስጥ አለ ይላሉ። መኪና መግዣ የኔም ፎቶ እያደረጉ ይሸቅላሉ። አላህ ጭንቅላት የለውም ምኑን ያስተምሩታል? አላህ ጭንቅላት የለውም ብለው ቢያስተምሩ አንድ ኦዲየንስ አይቀመጥም ቤታቸው። እፎይ ይመጣል ካሉ ግን ኦዲየንስ ይቀመጣል። በዚህ ያታልሏቸዋል ማለት ነው። ምስኪን ጓይድ እነሱንም አንብቦባቸዋል። አሁን ምን ሊነግሩት ነው? ከእናንተ በላይ ተረድቶታል። እሱ ምን ልጠይቁና ሆነስ ወይስ ምን ልነግሩት ነው? አቡ ሀይደርን ታልጠሩልህ እነዚህ ጋር ጊዜን አትግደል። እሱና ኢምራን ምንም ተነሱ በላይ ነው ያነበብኩ የእነሱን መጽሐፍ። ስለዚህ እነሱ ጋር እንትን አትበል። እነኚህ ጋር ግን ልትወያይ የነቢዩን ስም ስለጠሩ ወይም አላህን ስላነሱ ብቻ ሙስሊም ናቸው ብለህ ሙስሊሙን ይወክላሉ ብለህ እስልምናን አትሳደብ። የምናገረው ነገር ይሄ ነው። ለፎ ያደርሱለት። አቡ ሀይደርን ይጥሩልህ። ውይይት ተሆነ አቡ ሀይደርን ይጥሩልህና እንግዲህ የእሱ ተማሪዎች ናቸው። አቡ ሀይደርን ይጥሩልህና እሱ ጋር ተወያይ። እነኝህ ተዋቸው። እነኝህ ምንም የሚያውቁት ነገር የለም። ተውሱ የተለየ ነገር የለውም። እሱን አይተው የለም። ተውሱ የተለየ የለም። ሸራርጉለት። ጊዜውን አይግደል። እነዚህ ጋር ሸራርጉለት። ለፎ ሸራርጉለት። አባሾች በደንብ ተረድተዋቸዋል። በጣም የሚገርመው ነገር በደንብ ተረድተዋቸዋል። በደንብ ገብቷቸዋል። እነኚህ ምንም መሀይም እንደሆኑ ምንም እውቀት እንደሌላቸው ጭንቅላት የሌለው አካል እግር አመልካለሁ ብሎ ሊሰብከኝ ማለት ነው። ሬስ ምላሽ ካላችሁ ስቶዞቻቸው ይምጡና ያው እዚህ ጋር መጥተው መግባት መመለስ ይችላሉ። ከስር ነው ታብታብ አድርገው መማር ነው ያለባቸው። ሞሮፍ ውይይት ምናምን ከፈለጉ ግን ሪካርድ የሚያደርጉ እህቶቼ ስላሉ በትርፍ ጊዜያቸው እነሱ ይወያያቸዋል። ሜይ ቢ እድል እንስጣቸው ካሉ ሪካርድ የሚያደርጉት ከእነሱ የሚያልፉ ስላልሆነ ማለት ነው። የሚያነሷቸው ነገሮች በሞላ እኛ ቤት ላይ ሳምንት የሰማ የእነሱን ጥያቄዎች መመለስም ይችላል። የእነሱን አርጉመንት ማፍረስ ይችላል። ሰው ምላሽ እንኳን አንሰጣቸው። ማርክ ማይወርድ ምላሽ እንኳን አንሰጣቸውም። ቪዲዮም አንሰራባቸው አያስፈልጉም። ሜይ ቢ ቪዲዮ ራሱ መስራት ካስፈለገ አንድ ሴት ንጽጽር አረብ ሀገር ያሉ እህቶቻችን ስራ እየሰሩ አንዷን ለሶስት መድበንላቸዋል። አንዷ ለሶስት ምላሽ ትሰጣለች። እዚህ ቲክቶክ ላይ ውርውር ለሚሉ ለዋብያ ውሳቶች አንዷ ብቻዋን ለሶስት ለሚያነሱት ካነሱ የረባ ነገር አነሱ አንዷ ብቻዋን ለሶስት ትመልሳለች ማለት ነው። ለሶስት ውሳቶች በቂ ነው። ጊዜያችን መንገል ስላልሆነ ሜይ ቢ አካል ካሉ ግን ወደፊት አቡ ሀይደር ጋር ከመጣ እሱ እናስተምረውና እንልከዋለን። ዳሴት ከዛ በዘለለ ፍጡር እግር የምታመልኩ ተረከዝ የምታመልኩ በጊዜ ራሳችሁን ከዚህ ህይወት
ተረከዝ ከማምለክ ጭንቅላት አልባ አካል ከማምለክ ነፃ ልታወጡ ይገባል። ድራማ እየተጫወቱባችሁ ስለሆነ፣ ድራማ እየሰሩባችሁ ስለሆነ፣ ስለዚህ ድራማ እንዳይሰሩባችሁ ምን ልታደርጉ ይገባል? ቆም ብላችሁ ልታስቡ ይገባል። ኡስታዛችሁ ለአንዴና ለመጨረሻ ጊዜ አለ የሚባለውም ቲክቶክ ላይ ቀበር ነው። ፔሬድ ተረከዛውን የምታመልኩ ይሄ ኡስታዛችሁ እንደዚህ ይላል። ወይ ከድር ትቀበላለህ? ተረከዝ የጠፋ ሰው ከድር እንዴት ነህ? አለን አለን። ኦኬ ተረከዝ እንዴት ነው? እሱ ሰሞኑን አምላካችን ይሮጣል እያሉ ነው አብዮች። ማን ነው ያባረረው? ማን ነው የሚያራሩጠው? ምን አውቄ ምን አጥፍቶ ነው የሚያራሩጡት? ቆይ እኔ ራሱ አልገባኝም። እኔ ሌባ ነው የሚያውቀው። የሚሮጠው ሌባ ነው፣ ስልክ ነጥቆ ምናምን። ይሄ የሚሮጠው አካል ፍጡር ነው ፈጣሪ ነው ብለህ ነው የምታምነው? የዋብዮችን አላህ የምር እኔ ራሱ ቢያገኘው አራሩጣለሁ ቢያገኘው። እነዚህ እየተባባላችሁ አንድ መስጊድ ስትሰግዱ እኮ የሚገርመኝ አንተን አላህ እኔ አባርሬ እገርፍልሃለሁ እየተባባለ መስጊድ ካገኙ በኋላ ያው የት ሲጀመር የት ሮጦ አመልጣል? የሚሮጥ እኮ የሆነ የምትሮጥበት ቦታ ያስፈልጋል አይደል እንዴ? ያ ይሄን እያባረርክ መግረፍ ነው አለ ብሏል። አንደኛውም ሜቢ ክርስቲያን ትከፍተዋል። አንደኛውም ብሏል እኮ ያ የሚሮጠው አምላካችሁ የቀድሞ የከፈተው እሱ ሌላ እንትን ላይ ብሏል። እኛ ኑሮ እዚህ የሚያሰቃየን እሱ ሲሯሯጥ ነው ለካ ምናምን ብሏል። ለዚህ ልጅ ለዚህ ኡስታዝ ምላሽ በሰጠበት ወይ ትዝ አለኝ። እንደው ለዚህኛው ምላሽ ሲሰጥ ያኛው ደግሞ እሱ እየተሯሯጠ ነው ለካ እኛን እዚህ ችላ ያለን ብሏል። ቀጥል ኡስታዝ ኡስታዞች ራሱ እንዴት እንደሚጠራለዙ ቀጥል። ይሄ ደግሞ አይቼዋለሁ እያለ እኮ ነው የሚራሮጠው። አይቼዋለሁ እያለ ነው የኛው ኡስታዝ። ይሄኛው ተረከዝም አለው እያለ ነው ጭራሽ። እኛ ባት ብቻ ነበር እስካሁን የመጣው የነበረው ተረከዝም አለው እያለ ነው። ሌላ አሳያችሁ። ሰሉ ዐለ ነቢ። አው የኛ አላህ ራሱ አላህ የነገረን ነቢዩ አለይሂ ሰላቱ ሰላም የነገሩን አላህ እጆች አሉት፣ አላህ እግር አለው፣ ተረከዝ አለው፣ ጣቶች አሉት፣ አላህ አይኖች አሉት፣ አላህ ይሰማል፣ መስሚያዎች አሉት። ነገር ግን ከይፍያውን ወይም ደግሞ ሁኔታው እንዴት እንደሆነ ግን አናውቅም። እጅ ሲባል የኛ አይነት የፍጡራንን አይነት አይመስልም። እነዚህን አካላት ሊትራሊ ከእግር ጥፍር ጀምሮ ሰውነት ላይ ያሉ አንዴ እስኪ እባክሽ አትባልጉ። ከንፈር፣ አይን። እሺ ይሄኛውን አይታችሁታል። ተረከዝ አለው፣ ባት አለው። እነዚህን ሁሉ እኛ እናጸድቃለን እያለ እየተናገረ ነው። እና ይሄኛው ኡስታዝ ደግሞ በህልሜ አይቼዋለሁ ብሎ ነበርና አሁን ያሳየኋችሁ ማለት ነው። በህልሜ አይቼዋለሁ ብሎ የተናገረውን ደግሞ ይሄኛው እንደዚህ ብሎ እየጠየቀው ነው። አላህን አይቼዋለሁ ላለው ኡስታዝ አድርሱልኝ። አላህን አይቼዋለሁ ላለው ኡስታዝ አድርሱልኝ። እንዴት ነው ጌታችሁ? እባክህ ጌታዬን ያልከው አላህ ነው ሞቶ ያናገረህ? እኔ የምልህ ለሌት ለሌት የሚወርደው ነው የሚሮጠው ነው የትኛው ነው? እባክህ አንተ ጋር የሚመላለሰው ለዛ ነው ኑሮ ውዴት የሚያንቀጠቅጠን እሱ የትም ከሽኮለለ እያለ ነው አንተ ጋር የምልህ ምን ለብሶ መጣ ለማሆነው ግን ወርቅ ነው ይሄ ኑሮ ውድነት። ሰማይ አለ ያለ የለም አለ ወደ ሰማይ እዚህ ብቻ ነው በመሬት የምልህ የህዝቡ ስም የሚፈናቀለውን ያውቃል ግን እየተሰቃየ ያለውን። ለማንኛውም እኔ የምነግርህ የእናንተ ስልጣን እሳንገት ነው አለ ይቆያል አለ ይቆያል ብሎ እንደሆነ ንገረኝማ እባክህ። ተጫወታችሁ በሆነ ተጫወታችሁ በፈጣሪያችሁ። ሸራርጉለት ልላሂ ተዓላ ስለሆነ ሸራርጉለት። ሻሃደተን ይዘህ ወደ አላህ ተመለስ። ከፍርሃል፣ ወደ አላህ ተመለስ። ሻሃደተን ይዘህ ወደ አላህ ሸራርጉለት። እንግዲህ ሁጥባ የሚያደርግ ነው ያ ሁጥባ የሚያደርግ ነው። ምንድነው? ኡስታዝ ነው። ይሄ ኡስታዝ ነው። ለዚህ ነው አሁን ያንኛው ደግሞ ምላሽ የሚሰጠው። ለኡስታዙ ነው ምላሽ እየሰጠ ያለው። ኡስታዝ አይደለም፣ ይሄ ኡስታዝ ነው። አዲስ አበባ ምን መስጊድ ነበረ፣ እዛ ሁጥባ ያደርጋል።
ኡስታዞቹ ራሱ አንዱን አንተ የምታመልከው በእግር እየተባባሉ ነው። ምዕምኑ አሁን እንዴት ሊሆን ነው እንግዲህ? ኡስታዞቻቸው በዚህ መጠን የሚጠላለዙ ከሆነ ሌሎችም አሉ ክርስቲያን እንዲህ የሚጠላለዙ ከሆነ ኡስታዞቻቸው ምዕምኑ እንዴት ይማር? የአንተ አምላክ እየተሽርሽር ወጥቷላ። ለዚህ ነው ኑሮ የተወደደብን። ፍጡር ነው። ሻዳ ያዝና ተመለስ። እንግዲህ አስቡ፣ መስጊድ ላይ ምን የሆነን ኹጥባ የሚያደርገውን እየተባባሉ ነው። አስባችሁታል? ምዕምኑ ቢባባል ችግር የለውም። ምዕምን ለምዕምን ችግር የለውም። ይሄ የመጣባቸው ለምንድን ነው መሰላችሁ? አቂዳ ጊዜ ውይይት ተደርጎ አያውቅም። በአቂዳ ጉዳይ እኔ አራዳ ነኝ፣ ወሰድኩና አቂዳ ላይ ግድግዳ ያደረግኩት ቶፒኩን። ምክንያቱም አካለ ጎደሎ ነቢያት አላስተማሩም፣ አበዱ። አቂዳ ላይ እንዳትወያዩ ተብለዋል። ክርስቲያን ቪዲዮ ልኬልሃለሁ፣ ቼክ አድርገው አሳያቸው። አቂዳ ላይ ውይይት አያስፈልግም። ያኔ ላይቭ ስገባበት እረፉ ተብለው ተነግረው ነበረ። አቂዳ ምን እንደምታመጣ አውቃታለሁ፣ እኔ ጠንቅቄ አውቃታለሁ። አቂዳዋን ስመዛት ምንህን መቆንጠጥ እንዳለብኝ ጠንቅቄ ስለማቅ ማለት ነው። ከዚህ በፊት አቂዳ ልክ እንደጀመርኩ አካባቢ ላይ ምላሽ ምናምን ተሰባስበው ወክፈው ነበረ። እንደማያዋጣቸው ሲያውቁ እንደማይችሉ ሲያውቁ በአቂዳ በአላህ ጉዳይ ጸጥ። ከዛስ መጽሐፍ ቅዱስ ላይ ገብቶ ማዳከር ማቦጫረቅ። ስለ አላህ ግን ላሽ አቂዳ ጉዳይ ላይ ለምን በአቂዳ ላይ ካወራህ እንደዚህ አይነት ነገር ይፈጠራል። በአንድ ዲቤት ምን እንደተፈጠረ እነኚህ ቪዲዮዎች መረጃ ናቸው። ኡስታዞቹ እንዴት እንደሚጣለዙ ባት አምላኪ ተረከዝ አምላኪና ተረከዛና መልክም ይሄ ፍጡር ነው ከሚሉ ጋር ማለት ነው። ጋይድ ንጽጽር ላይ የምትሰሩ እህት ወንድሞች ወደ ፊረቃ ወደ አቂዳ ጉዳዮች ወደ መናሐጅ ኬዞች ባትገቡ ኸይር ነው ብዬ አስባለሁኝ። ምክንያቱም ንጽጽር ማለት መከላከያ ሰራዊት ማለት ነው። ንጽጽር ላይ የሚሰሩ ወንድሞች ማለት ዳር ድንበር እንደሚያስጠብቅ ወታደር የዲኑን ዳር ድንበር የአንድ ሰው የመስለምና ያለመስለም የክፍርናና የሻሃዳ ድንበር ጠባቂዎች በመስለምና ባለመስለም ውስጥ ያለውን ላይን ኬላ የምትጠብቁ እዛ ቦታ ላይ በርትሳችሁ የምትሰሩ የዲኑ ዳር ድንበር አስከባሪ በእርግጠኝነት አንተ ነህ ትክክለኛው ብሎ የሚያረጋግጥልን የለም። ብቻ ግን ሞካሪዎች ነን። አላህ ሱብሓነሁ ወተዓላን አቅማችን በፈቀደው መንገድ ልንገዛው ከሊማችን ልናዳብር ነው እንጂ የትኛው ዓሊም የትኛው ዑለማ አላህ ዘንድ ሙቀሪብ እንደሆነ አላህ ዘንድ ተወዳጅ እንደሆነ አስባለሁ። ምክንያቱም በተሰማለት መከላከያ ሰራዊት ያ እንግዲህ ምንድነው እያላቸው ያለው ንጽጽር ላይ የምትሰሩ እህት ወንድሞች ወደ ያ እንዳትገቡ ነው። ወደ እንትን ወደ አቂዳ ልክ አሁን እፎይ የሚያነሳቸው ጥያቄዎችን እነሱን ወደ መመለስ እንዳትገቡ። ያ ንጽጽር ምንድነው? እሱ ስትሰሩ አቂዳ ጉዳይ ከተነሳ ላሽ በሉ ነው። ላሽ በሉ ለምን አዋጣማ እንደዚህ ይበሏታል። ላሽ በሉ እያላቸው ነው። አምልጡ የመጣባቸውን አደጋ ይተውታላ። ይኸው የመጣባቸው አደጋ ምንድነው? እሱ አቂዳ ላይ ከተነሳ አላህ ተረከዛለው እያልክ ጭንቅላት ይኑረው አይኑረውም ካልክ ውሃ በላ። ይሮጣል ካልክ በኋላ ወዴት ነው የሚሮጠው? አናቅም። ይህ አደጋ አለው። ኦኬ ወንድሞች ምትሉት እንደው ምናልባት ከአቂዳ ጋር በተገናኘ ገና እስልምና ሲጀምር እኮ ራሱ ለሁለት ተከፍለው እኮ ተገዳድለዋል። ታውቃላችሁ ይሄንን። አብዛኞቻችሁ እስልምና ላይ የምትሰሩ ልጆችም ሆናችሁ ትንሽ ታሪክ የምታጠኑ ሰዎች የእስልምና ቴዎሎጂ በጣም ፕሮግሬሲቭ ነው። መለኮታዊ መገለጥ ስላልሆነ ሁሉም እንደየመሰለው ስለሆነ የሚተረጉመው። መጀመሪያ ቁርአንን በተመለከተ ራሱ የአላህ ቃል ፍጡር ነው ወይ ብሎ ጠይቆ ቅዱስ ዮሐንስ የሚባል ሰው የመጀመሪያው ፖለሚሲስት ነው። እሱ በእስልምናና በክርስትና ተዋስኦ ዙሪያ ማለት ነው። ዮሐንስ ዘደማስቆ የሚባለው ይህንን ጥያቄ የመለሱበት መንገድ ግማሾቹ አዎ ፍጡር ነው ሲሉ፣ ግማሾቹ ደግሞ ፍጡር አይደለም አሉ።
በዚህ ምክንያት ተገዳድለዋል እርስ በርሳቸው ማለት ከሰላም ጂሃድ ታውጆ እርስ በርሳቸው ተጨራርሰዋል። አሁን ይሄው ጉዳይ ወደ አላህ ሲፋ ጉዳይ ሲመጣ ማለት ነው ወደ አላህ ባህሪያት ጉዳይ ሲመጣ ግማሹ ሌላ ይላል፣ ግማሹ ሌላ ይላል። በዚህ ጉዳይ ራሱ አሁን ተከፋፍሏል። ሻግኒ ላይ ተገዳድለዋል። ይሄንን ታውቃላችሁ። ወሃቢዮቹ የቀደሙትን ሙስሊሞች እንደገደሉ ወሎ ላይም እንደዚሁ ተገዳድለዋል። በቅርቡ ደግሞ በየመስጊዱ እንደሚገዳደሉ የሚገመት ነው። ግደሉ ቁረጡ የሚለው ያው በዚህ ዶክትሪን ስለሆነ ማለት ነው። አዲስ አበባ ውስጥ እንኳን ስንት የተጨፋጨፉ ሰዎች እንዳሉ በጣም በቀላሉ ቲክቶክ ላይ ሰርች አድርጋችሁ ማየት ትችላላችሁ። እና የአቂዳ ጉዳይ በጣም ሴንሲቲቭ ነው። ሴንሲቲቭ የሆነበት ጉዳይ ደግሞ ዴቨሎፕ ስላላረገ ነው። ቴዎሎጂያቸው ከጭን አልወጣም። ሙሉ ትምህርታቸው ያለው ጭን ውስጥ ነው። የወንድ ጭንና የሴት ጭን ውስጥ ነው። መለኮታዊ ነገረ መለኮት የሚነጋገሩበት ቴዎሎጂያቸውን ዴቨሎፕ የሚያደርጉበት ጊዜ የላቸውም። በዚህ ምክንያት ዛሬ ደግሞ ቴዎሎጂን ዲል የሚያደርግ ትውልድ ሲመጣ ጭን የናቀ ትውልድ ሲመጣ ያንን ዲል ማድረግ ስለማይችሉ ገና ከዚህ የባሰ ቀውስ ውስጥ ይገባሉ። ገና ማለት ነው ከዚህም የከፋ ቀውስ ውስጥ ይገባሉ። ቪዲዮዎችን ዝም ብላችሁ እያያችሁ መታዘብ ነው። ከሚገቡት ልጆች ከሚመልሱት መልስም እያያችሁ ታዘቡ። ምንድነው መሬት ላይ ያለው ነው? ለምን አትገባም? ዕምራን ጋር እውነት እኛ እያሳየናቸው ያለው ምንድነው? መሬት ላይ ያለው ነው። ኦዲየንስ ነው። ህዝቡ ምን ውስጥ ነው ያለው? ህዝቡ እጅግ በጣም ግራ በመጋባት ውስጥ ያለ እየተፈራራ አንድ መስጊድ ውስጥ እየሰገደ ያለ ህዝብ ነው ያለው እና ሉክ አሁን ይሄንን ሰውዬ ማለት ነው ምን ብሎ እንደሚናገረው ይሄ አህባሽ ላስደምጣችሁ። አቅል ተሰጥቷቸው አቅላቸውን ከማይጠቀሙት ወደ የሆነ በቃ እንስሳ ይሆናሉ ከሚባሉ ሰዎች መካከል አንዱ ይሄ ከላይ የተቀመጠ መሀይብ የሆነ ሰውዬ ነው። መሀይብ ማለት ነው። የመጨረሻ መሀይብ ማለት ይሄ ሰውዬ ነው። አውዝ ቢላህ እንደዚህ እናንተ አላህ ጅግር ከሌለው ሂዱልን። የት ነው የምንሄደው? እኛ እኮ ሙስሊሞች ነን። እኛ ዳዕዋ እናደርጋለን፣ እስልምናን እንሰብካለን። ግን አንተ ደንቆሮ መሀይብ ሰዎች ጣዖትን እንዲያመልኩ የምትጠራ መሀይብ የሆንክ ሰው ነህ። ደግሞ አላህ እናግሮኛል መልእክተኛው ምናምን ነገር ያናገረኝም መናገር አልፈልግም። አዑዙ ቢላ ሚና አይነት ጂኒ የሆነ ሰው ነው። ሰው የዚህን ያህል ይቀደዳል። ግን እናንተ የዋሃቢዎች የምትባሉ ሰዎች ተመለሱ። አረ እንደው ጭንቅላታችሁን ተጠቀሙ፣ አቅል ይኑራችሁ። አረ አስቡ። እኔ ሼክ አብዱላህ ከሰጡኝ ትልቁ ኒዕማ አቅልን እንድጠቀም ያደረጉኝ። አዑዙ ቢላህ ደንቆሮ መሀይብ እንዴት ሰው እንስሳ ይሆናል? ጭንቅላቱ እንዴት አይጠቀምም? እኔ ተከታዮች ናቸው የሚገርሙኝ። የተከታዮች ነገር ሰው ዝም ብሎ እንደው እንደ ከብት ይጓዛል፣ ከብት ይሆናል። ያ አላህ ይሄ ሰውዬ አላህን አውርቻለሁ ምናምን ብሎ በተናገረው ንግግር ዶክተር ሼክ አቡበከር እኔ እንኳን አናግሬያለሁ አላሉም። እሳቸው ያዩ ሰዎች አሉ፣ አላህን ያዩ ሰዎች አሉ ብለው በሰጡት ፈትዋ ላይ እንዲህ ስታጠለጥሏቸው ነበር። ይህ ሰውዬ ግን ደንቆሮ መሀይብ የሆነ ሰውዬ አላህን አናግሮኛል። አዑዙ ቢላህ አንተ እንደው ነቢዩ እንደው በህልምህ አይመጡ ቢመጡ እንኳን ይህንን ጣዖትህን ማምለክህን ተው ነው የሚሉ ማለት ነው። ይህን ጣዖትህን ማምለክ ተውና ወደ አላህ ተመለስ ብለው ነው ቢመጡ ራሱ የሚመጡት አንተ ጋር። ይሄ ነው እንግዲህ መሬት ላይ ያለው ኦዲየንስ ይሄን ይመስላል። ለምን ትዋሻለህ? የሰውን ንግግር ለምን ታመጣለህ? ውሸታም ለምን ትዋሻለህ? እንደዚህ አይነት ነገር ለምን ኡስታዝ ነው? የምን ውሸት ነው? ያኛው እኮ ኡስታዝ ነው። መልስ ሰጡ ነው ውሸታም ሁለታችሁ አዳምጥ። ሎክ ኡስታዝ ነው ያንኛው። ሜቢ አካውንቶቹን በደንብ አሳያቸው። ተራ ግለሰብ አይደለም። ከኡስታዝ ጋር ነው እንደዚህ እየተጠማለዙ ያሉት። ሁጥባ የሚያደርግ ነው ኡስታዝ አለላ ይባላል። ካስታወሳችሁ ከዚህ በፊት የዛሬ አመት ከምናምን አካባቢ ላይ ውይይት ጥሪ አቅርቦልኝ ነበረ። ይሄ ኡስታዝ ማለት ነው። የውይይት ጥሪ አቅርቦልኝ እና እኔም ተቀብየው ነበረ። የውይይት ጥሪ አቀረበልኝ ራሱ ነው። ካቀረበልኝ በኋላ ከተቀበልኩት በኋላ እንደምንም ብለው ኖ መወየት የለብም ንጽጽር አያውቅም አትችልም ምናምን ብለው ከለከሉት ማለት ነው። አስታውሳላችሁ? እሱ ነው አይደለ? ይሄ ኡስታዝ የውይይት ጥሪ አቅርቦልኝ ከዛ እንትን ከተባለ በኋላ በቃ ሴቶቹም ወንዶቹም አለቀሱ። ኧረ ጉድ ነው የምንሆነው፣ ኧረ አይሆንም መወያየት የለበትም ምናምን ብለው አስቀሩት ማለት ነው። አስከለከሉት።
ኤኒዌይስ እና ታዋቂ ኡስታዝ ነው። በዚህ መጠን ነው የሚጠላለዙት። አንዳንድ መጽሐፍቶቻቸው እናሳይ። አላህ የተገደበ ነው፣ አላህ ይደግማል ምናምን የሚሉትን ይቻላል። ከሃይማኖታቸው ደግሞ እያወጣን ብናሳያቸው መልካም ነው። ያው ራሳችንም ዋና ማወቅ ያለባችሁ ምንድነው እሱ መመሪያ መጽሐፍቶቻቸውን ነው እኛ የምናሳየው። ከዛም ደግሞ የራሳቸው ኡስታዞች የሚያምኑትን ነው። ገድል ብትል ማንም የሚሰማ የለም በአሁኑ ሰዓት። ትቀልዳለህ እንዴ? መጽሐፍ ቅዱስ ላይ አምነህበት ነው ገድሉ ግራ ገብቶ ነው? ችግር የለውም እንደዛ ከሆነ ዋና መጽሐፍ ቅዱሳችን ነው። እኛ ገድሉ ግራ ከገባ ወይም ገድሉ ጥያቄ ካለ ዋና መጽሐፍ ቅዱስ ላይ ገድል ላይ እንደዚህ ያገኘው ይላል፣ ችግር የለውም እሱ። እሱ ካልሆነ የከበደ ቶ መጽሐፍ ቅዱስ ላይ እና እያንዳንዱ እኛ ጋር ቢጠቀስ እያንዳንዱ እኛ ጋር ያለው ይተረጎማል፣ ትርጉም አለው። ከኛ ከመገለጥ አንጻር የሚነገር ነው። እነሱ ጋር ግን እንደዚህ ያለ አይተረጎምም። ይሄ ከአባሾቹ ጋር ጥያቄ ላይሆን ይችላል። አባሾቹ ይተረጎማል ብለው ስለሚያምኑ ማለት ነው። እኛ ጋስ ይተረጎማል። ዋብያዎች ጋስ ቀጥታ የሚወሰድ ነው፣ የሚተረጎም አይደለም። ቀጥል። እሺ፣ እናመሰግናለን። ኦኬ፣ እዚህ ጋር ፊት ለፊት የምታዩት መጽሐፍ የሼኹል ኢስላም ኢብኑ ተይሚያ መጽሐፍ ነው። ደርኡ ተአሩዲል አቅል ወነቅል ይላል። እንግዲህ እንነቅለዋለን ማለት ነው። እዚህ መጽሐፍ ላይ የሚያስቀምጠው ነገር አለ። ቮሊዩም 2 ፔጅ 58 ላይ ልብ ብላችሁ ተከታተሉ። አብደላህ ቢን ሙባረክ ጌታችንን በምን እናውቀዋለን ተብሎ ተጠየቀ። ይሄ ሙስሊም ሲጠየቅ እርሱም ከፍጡራኑ የተለየ ሆኖ በአርሹ ላይ በመሆኑ አለ። ከዛስ በወሰን ነውን ተባለ። በገደብ ማለት ነው። በወሰን ነውን ተባለ። እርሱም አዎን በወሰን ነው አለ ይላል። ሰው አምላካችሁ ምንድነው? አንደኛ ቦታ የወሰነው ነው፣ የገደበው ነው። ይህንን ኢብኑ ተይሚያ መጽሐፍ ላይ ነው የምናገኘው። ስለዚህ አላህ ወሰን የለውም ብሎ የሞገተ ሰው ቁርአንን አስተባብሏል፣ አላህም ምንም አይደለም ብሎም ሞግቷል ይላል። ስለዚህ አላህ ወሰን የለውም የሚል ሰው ቁርአንን የካደ ሰው ነው እያለን ነው። ምክንያቱም አላህ በብዙ ቦታዎች በቁርአን ላይ የቦታውን ወሰን ገልጿልና። እንዴት ሲል ገለጸ? ለምሳሌ አርራህማን በአርሹ ላይ ተደላደለ፣ ሱረቱል ጣሃ 5። በሰማይ ካለው ተማመናችሁን? አልሙልክ 16። እኔም የምገድልህ ወደ እኔም የማነሳህ ነኝ፣ አልኢምራን 55። ጌታቸውን ከበላያቸው ይፈሩታል፣ ሱረቱል ነህል ቁጥር 50። መልካም ንግግሮች ወደ እርሱ ያርጋሉ፣ አልፍጡር ቁጥር 10። ስለዚህ ይህ ሁሉና መሰል ማስረጃዎች ወሰን ለመኖሩ ምስክሮችና ማስረጃዎች ናቸው። በዚህ የማይቀበል ሰው በአላህ መውረድ ወይም ተንዚል ክዷል፣ የአላህንም አንቀጾች አስተባብሏል ይላል። ስለዚህ እንደ አንድ ሙስሊም በዚህ አቂዳ ውስጥ ያለ ሙስሊም አምላኬ የተገደበ ነው፣ ቦታ ገድቦት ቦታ ወስኖት የሚኖር የቦታ ጥገኛ ነው ብለህ ካላመንክ ከፍርሃል፣ ክደሃል እየተባልክ ነው። ይህንን ኖቲስ ልታደርጉ ይገባል ማለት ነው። በቦታ መገደቡን በዚህ ካረጋገጥን እዚህ ላይ የምትለው አለ ወይ? ሚውት ነህ። ሜይ ቢ ክርስቲያን መክፈት ትችላለህ። አንዴ ክርስቲያን እንትን ይባልና ቅዳሴ ማርያም ላይ ከዚህ ተቃራኒ ደግሞ የኛን እንየው። ቀጥለው አሳያለሁ ሌሎቹ። ኦኬ አላህ ይወጣል ይወርዳል ብለው እነሱ ያምናሉ። መውጣት፣ መውረድ፣ መገደብ፣ እነኚህ በፍጡራን መካለል ለፈጣሪ ይነገራሉ ወይ? መሄድ መምጣት ምናምን እኛ ጋር ቢነገሩ አንድ ከመገለጽ አንጻር ነው የሚነገረው። እኛ ጋር ከመገለጽ አንጻር ለሰዎች ፈጣሪ ለሰዎች ራሱን ዝቅ አድርጎ የተገለጸባቸው መገለጽ ለእኛ የታየበትን ያንን የሚጠቁሙ እንጂ ፈጣሪ የሆነ ቦታ ላይ ሳይኖር ቀርቶ የሆነ ቦታ የሚሄድ የሚመጣ የሚንቀሳቀስ እንደዛ የሚታይ አይደለም።
በባህሪው የሚታይ ስላልሆነ ሲጀመር ማለት ነው። የሆነ ቦታ ደግሞ የሚያካብበው ኖሮ መሰረት ያለው ከላይ ጣራ ያለው ከጎን ግድግዳ ያለው እንደዛም አይደለም። እሱ መንፈስ ነው። የሆነ ነገር ለማንሳት ፈልጎ ጎንበስ የሚል ምናምንም አይደለም። ኦኬ ሙሉን አንብበው። ያ እሺ ላንብብላችሁ። ከዚህ ጋር በነገራችን ላይ አሁን ያነበበው ብሩክ ቀጥታ የፍጡር ባህሪ ነው። ቀጥታ የፍጡር ባህሪ ነው። ዋሃብያዎች ሙስሊሞች የምታመልኩት ፍጡር ነው የምታመልኩት፣ በአይምሮ የተቀረጸ የተጠረበ በጭንቅላት የተሰራ የአይምሮ ውጤት ነው የምታመልኩት፣ ፍጡር ነው የምንለው ከዚህ አንጻር ነው። የፈጣሪ ባህሪ በፍጹም እንደዚህ ሊሆን ስለማይችል ምን ይላል ቅዳሴ ማርያም ላይ ከቁጥር 47 ጀምሮ ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ፣ ሳይወሰን ጸነስሽው፣ በላይ ሳይጎድል በታችም ላይጨመር በማኅፀንሽ ተወሰነ። በስጋ ሲመጣ ክርስቶስ ኢየሱስ ማለት ነው። መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳት መጠን አለው ልክም አለው። መለኮት ግን ይህን ያህላል ይህንንም ይመስላል ሊባል አይችልም። ለመለኮት እንደ ፀሐይ እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም፣ ድንቅ ነው እንጂ የሰው ሕሊና የመላእክትም አእምሮ የማይደርስበት በአርያም የሚኖር ነው እንጂ ለመለኮት በላይ እዛኛው ጋር ያለህን ምንድነው እሱ ግራ ቀኝ ፊት ኋላ እላይ ታች ብለው መጥነውታል አለ። ይሄ በዳይሬክሽን ነው መጥነውት ያስቀምጠውታል። እኛ ጋር ግን ምንድነው እሱ በግልጽ ያስቀመጠው እንዲህ ተብሎ አይነገርለትም። የለውም መጽሐፉ በግልጽ ከዋብዮቹ ጣዖት ጋር እንዴት እንደሚጠልዘው ይሄ መጽሐፍ አያችኋል። እንዴት እንደሚጠልዘው የዋብዮችን አስተምሮ ቀጥለው ለመለኮት በላይ ጠፈር በታችን መሰረት ያለው አይደለም። ኖክ እነሱ አሁን ከታች ምን አለ ብለው የሚያምኑት አርሽ አለ። መጽሐፋችን እኛ ምን አለ ለመለኮት ከታይ ጠፈር ያለው ከላይ ጠፈር ያለው ከስርም መሰረት ያለው አይደለም። ልክ ቤት እንደምትሰሩት ከስር መሰረት አድርገህ ከላይ ጣራ እንደምታደርገው ከዛ ግድግዳ አድርገህ ውስጡ የሚቀመጥ አይደለም። የኛ አምላክ በእንደዚህ የሚካበብ አይደለም። ቀጥል። ለመለኮት በምድር ውስጥ የሆነውን ያነሳ ዘንድ ማጎንበስ። ሉክ በምድር ውስጥ የሆነውን ያነሳ ዘንድ ማጎንበስ፣ ራስንም ዝቅ ማድረግ ያለበት አይደለም። ለጴጥሮስ እንዳሳየ ሁሉ በእጁ የተያዘ ነው እንጂ ሁሉ በሱ ውስጥ ያለ ነውና ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት ኋላም ጀርባም ያለው አይደለም። ለመለኮት ፊት በሚታይ ገንዘብ ሉክ አላ ይታያል። አሁን ማይታየው ተደብቆ ስላለ በርቀት ስላለ ከስሩ መሰረት ስላለው ነው። ለመለኮት እሳ በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት ያለው ኋላም ጀርባም ያለው አይደለም። በነድ እሳት የተሸፈነ ነው እንጂ ነድ እሳት ግን እርሱ ነው። መለኮትስ ንጹሕና ጽሩይ ብሩህም ነው ይላል። ስለዚህ ለመለኮት እንደ ፍጡራን እንመስለው ዘንድ ፊት ኋላ ግራ ቀኝ የምንለው አይደለም። መምጣት መሄድም ለመለኮት በባህሪ አይነገርም። መቀመጥ፣ መነሳት፣ መሄድ፣ መቆም እነኚህ ሁሉ እንደማይነገሩ ለመለኮት ከዚህ መረዳት ትችላላችሁ። ኦኬ ዶክተር ካሊድ ሶሪ ከድር ነው የሚለው። ሁለት ከድሮች ስላላችሁ ዲአር ከድር ፎሎ አድርጉኝ። በሌላ አካውንት መጥቼ ነው። ለምን ቅድም እንትን ቫዮሌት እንደሰጠኝ ቫዮሌሽን ብሎ እንደሰጠኝ አላወኩም። እንዳይዘጋብ ነው በሌላ የመጣሁት። ምን እንደሆነ ስላልገባኝ ነው። ለማንኛውም በዛውም ፎሎ እያደረጋችሁኝ እንግዲህ እፎይ አሁን ወይም ክርስቲያን የከፈተው እንግዲህ የኛ አስተምሮ ጥርት ያለ በቅዳሴያችንም በአስተምሮታችንም ለእግዚአብሔር እንዲህ አይነት አካላት አንሰጥም። ፊትና ጀርባ ኋላም ጎንም የለውም። መነሳት ጎንበስ ማለት መቆም መነሳት አያስፈልገውም። በሁሉ ቦታ የሞላ አምላክ ነው የኛ አምላካችን። ክብር ይግባውና የኛ አምላካችን መንፈስ የሆነ በሁሉ የሞላ ነው። ቅድም ታላቁ እንዳለው የዋሃብያ
አምላክ ግን ከፍጥረቱ የሞተ ነው፣ ከፍጥረቱ የተለየ ነው። ሞት ማለት መለየት ስለሆነ ከፍጥረቱ የሞተ ነው ብሎ አስረድቶናልና በጣም አሪፍ አሪፍ ነገሮች እየተነሱ ነው። ታብታብ እያረጋችሁ ሪፖስት እያረጋችሁ እንትን እንዲል ብሩኬን ማሳየት ያለብህን ነገር እንድታሳይ፣ አላህ እንዴት ነው የሚሮጠው የሚለውን ሩጫውን ብታሳይ፣ ሶምሶማ ነው የሚሮጠው የሚለውን እንድታሳይ፣ አርሹ ላይ እንዴት ሆኖ ነው የተቀመጠው የሚለውንም ማሳየት አስፈላጊ ነው። ቪዲዮቹ መሀል መሀል ጣል ጣል ይበሉ፣ ማስረጃዎችም እየወጡ እንደዚህ ሲሆን በጣም አሪፍ ነው። ክርስቲያን እናመሰግናለን፣ እፎይ እናመሰግናለን። ቅድም እንደተናገርኩት የውሃብያ አስተምሮ በየትኛውም መጽሐፍ ሊሸፈን ስለማይችል ከእንደዚህ አይነት ስራችሁ እንትን ብትሉና ለጥያቄ ለተፈጠረበት ሰዎች መልስ ብትሰጡ የተሻለ ይሆናል። ወሬ አላብዛባችሁ፣ ቀጥሉ። ቴንኪው ቢኒ። ዲአር ከድር ያንኛውስ ከድር መሐመድ ነው። ማን ነው ከድሬም? ይሰማል? እንዴት ነው? አለን አለን። እንዴት ነው? ተረከዝ ታመጣለህ? ስለምሮጦ ነው። ኧረ በእናትህ ምን የሚሮጦ የራሱን ነፍስ ለማዳን እየሮጠ እኔ እንዴት አመልኳለሁ? ለምንድን ነው የሚሮጠው? ነፍሱን ለማዳን ነው እንደ የሚሮጠው። በተረከዙ ገሃነም ውስጥ አናት ላይ ነው የሚቆምብህ። እነዚህ ላልከው ገሃነምን ይረግጣታል ብለው ያምነው የለ። ምን እንዳደረገ እኮ ቢነግሩን አሪፍ ነው። ምንድን ነው አጥፍቶ ምን አጥፍቶ ነው ቆይ ገሃነምን የሚረግጠው? አሁን አንተ የሆነ እሳት ብትረግጠው መቼም ያቃጥላል። አካል ስል እስከሆንክ ድረስ ደግሞ አካል ሰውነትን እሳት ማቃጠል ያቃጥላል። ስለዚህ ይሄ ምን አጥፍ የሚቃጠል የሚሮጥ ይሄ ምን አምላክ ነው? ዋብያዎችን ጠይቅ። መስጊድ ላይ አትጠያየቁም እንደ እነዛ ተባብላችሁ? አረ ከጠየቅ እዛ ትቆልፋል። ያባ ቀልድ የለም። ቀይ መስመሯን ነው የተጫንኩባችሁ። ቀይ መስመሯን ተጫንኳት። ውይይታችንን አይተዋል። ይሄ አብደላ አደሪ ነው ይላኩ ብሎ እዛው እየተቆለፋለህ። ስማ እኔ ቀይ መስመሯን ተጫንኩት አይደል? አሁን እንዴት ነው? ሰሞኑን አላየህም? ውይይቱ ጦፏል። በቃ አሁን እኮ ታወቀ፣ ምን እንደሚያመልኩ ስለታወቀ አሁን አብዷል። በቃ ምን እንደሚያደርጉ ግራ ገብቷቸዋል። በእርግጥ አብዷል በእውነት። ያ ትቆለፋታለህ። ተረከዝ ነው የምታመልከው፣ ጭንቅላት አለ የለውም ብለህ ብትጠይቅ ስትወጣ ጧ ትደረግና እዛ ምንድን ነው አንተ እንደዚህ አይነት ጥያቄ ትተህ አልተገለጠም ነው የምትለው። መስጊድ ውስጥ ቢጠይቁም አልተገለጠም ነው እንጂ እንደዚህ ካልክ ትቆልፋለህ። ስለዚህ ዝም ተባብለህ ነው የምታርፈው ማለት ነው። አዎ አልተገለጠም ብለህ ታዲያ ማታምነውን አላህ እንዴት ነው እሱ ተረከዝ ነው እግር አለው ምናምን ሲል ጭንቅላት ይኑረው አይኑረው አላቅም እያለህ እንዴት ነው የምታዳምጠው? ያንተ አካል ያልሆነ የሚዘላብድ እዛ ሂድና ነው። ምን ብለህ ነው የምታመልከው? ካዳ አረ ይሄማ እኔ ጭንቅላት አይኑረው ይኑረው የሚታወቅ ነገር እንዴት ምን ብዬ አመልኳለሁ? ይሄ ማራሮጥ ነው። ይህን እየሮጠ ነው ራሱ ማራሮጥ ነው። ባይዞ ጥሩ ጥቅም ጠቅሚያችኋለሁ። እኔ አሁን የተደበቀውን በደንብ አድርጌ የገለጥኩት። አሁንማ ማንነታቸው ታውቋል እኮ ምን አምላኪዎች እንደሆኑ። ክርስቲያን አንዴ ክፈተው። እነዚህ እየተንጨረጨሩ ነው። እፎይ እንደዚህ ሊያደርገን ነው፣ ባካችሁ ንቁ፣ ሊከፍለን ነው፣ በቃ ሊለየን ነው ምናምን እያሉ እያለቀሱ ነው። አሁንማ ጉዳቸው ወጣ። እውነት አሁን በዚህ የመጨረሻ ውይይት ያደረጋችሁበት ማንነታቸው ስለታወቀ በጣም ተጨንቋል። የድራማ ማዕት እየተሰራ ነው። ያ ቀጥል። ከዚህ በፊት እፎይ በአቂዳ ጉዳይ መግባት እንደጀመርክ ማለት ነው የተናገርካት ንግግር ነበረች። ያቺ ነገር ተሸፍና የምትቀር መስሏቸው ይህንን ተናግረው ነበር። አንፎርቹኔትሊ ግን አንተ ሙሉ ለሙሉ ትንቢትህ ሰርተዋል ማለት ነው። እና ይሄንን የአቂዳ ጉዳይ የገባንበት የመጀመሪያው ቀን አካባቢ የተናገርካቸው ንግግሮች ነበሩ። ፕሮግራም ይዘን ገባን። ከዛ በኋላ ፕሮሰሱ አሁን እንደምታዩት ነው። አዳምጡት እስኪ። ይሄንን የእፎይን አስቀያሚ ንግግር ላሰማችሁ፣ ተመልከቱት። ለሁለት እንሰነጥቀዋለን። ከዛ በኋላ እድሜ ልክ ስትባሉ እርስ በርሳችሁ ትኖራታላችሁ። ደግሞም እናሳካዋለን፣ ደግሞም እናደርገዋለን።
ዋና እቅዳችንና ዓላማችን እስልምናን ሁለት ማድረግ። እስልምናን አንተ አይደለም ከአንተ በፊት የነበሩት በስንት ቢሊዮን ዶላር መድበው እንኳን ለመከፋፈልና ለማጥፋት ያልቻሉት እምነት ነው። ነገር ግን አንተ የሃይማኖት መምህር ነኝ ብለህ ወደ እኔ እምነት ሰዎችን እጣራለሁ ብለህ ስለሌላ እምነት እፎይ በአንድ ላይቭ ምስቅልቅላቸውን አውጥቶ እነሱ ሚሊዮን ዶላር አውጥተው ባይበትኑትም እፎይ በአንድ ላይቭ ዲቤት ይሄንን አድርጎታል። ላሳያችሁ እስኪ ይህን ቪዲዮ። አልተበታተናችሁም፣ አልተሰነጣጠቃችሁም፣ አልተበጣጠቃችሁም። ኔክስት ሰይፍ ነው የምትማዘዙት። ማርክ ማይ ወርድ። አሁን ደግሞ ነግሬያቸዋለሁ። በሰላም መስጊድ ለዩ፣ መጅሊስ ለዩ። ዋብያዎች ገዳይ ናችሁ። ስለዚህ አብረህ አቀጥላትም። እያስመሰልክ ሙስሊም ነን እያልክ ድራማ እየሰራ አቀጥላትም። ዋብያ ነግሬሃለሁ። ዋብያ አቀጥልም፣ አትቀጥሏትም። የክርስትና መጽሐፍ እያንቦጫርደክ ክርስቲያኖችን ሆነ ቦታ ትገልና ጅምጣ 30-40 ክርስቲያን ትገልና ከዛ ደግሞ እንዳይነቃብህ ሌላ ቦታ ላይ 1-5 ሀባሾችን እየገደልክ ሙስሊምም እየተገደለ ነው ምትል ዋብያ አልፈታህም። ትለያታለህ። ትንቢቴ ነች። ትንቢት ተነበይኩ ልበል እንዴ? ደግሞ የዛሬ ዓመት አካባቢ የተናገርን አንድሻ እስኪ ይህንን ቪዲዮ ተመልከተው። አህባሾች ታላቅ የውይይት ጥሪ እያሉ ነው ማለት ነው። ምንድን ነው የምትዋዩት? በምንድን ነው የምትዋዩት? አላህ ተባረከ ወተዓላ በተከበረው ቃሉ ላይ ወኢዛ ኻጠበሁም ልጃሂሉነ ቃሉ ሰላማ፣ ጃሂል እያላቸው የዒባዱ ራሕማኖች ሲፈታቸው ምንድን ነው? ጃሂሎች ሲያናግሯቸው ቃሉ ሰላማ ብሎ የሚሄዱ ከእናንተ ከጃሂሎች አላህን ከምትሳደቡ ማለት ነው። ለአላህ የማይገባውን ባህሪ የሰጣችሁ የሚገባውን ባህሪ የምትክዱ ከሃዲዎች ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ላይ የምትዋሹ ዋሾች ማለት ነው። እናንተ ታላቅ የውይይት ጥሪ ታላቅ እንዴ ውይይት ጥሪ ሲደረግ ከክርስቲያኑ ጋር ከእፎይ ጋር ውይይት ሲደረግ አግዛችሁን እውነተኛ ብትሆኑ ሙስሊሞች ብትሆኑ አግዛችሁን ባልተግባባን ነገር እንግባባለን፣ በተግባባን ነገር ደግሞ እንሄዳለን ብላችሁ ይሄንን ከኛ ጋር አግዛችሁን ብትሆኑ ኖሮ ትክክለኛ ለውይይት የምትቀርቡት መስሉ ነበረ። እናንተ ዋሾች ማለት ለውሸታችሁ ነው። እና ከእናንተ ውይይት ከጃሂል ማለት ነው። እናንተ ጋር ጫት ሀላል ነው፣ ድቤ ሀላል ነው፣ ጨፈር ሀላል ነው። ሴትና ወንድ አንድ ላይ ተቃይቶ መጨፈር ሀላል ነው። ይሄ ምናምን ይሄ አብሬ ጄማ ንጉስ ምናምን ይሄ የሚደረጉ ድሬ ሼክ ሁሴን ሴፍ ዑመር ሄዶ እዛ መጨፈር ሼክ ሁሴንም ማለት መጀማ የሞተውን ያለውን ሁሉ ያንን ልታሳምኑ ነው? እሱን ልታግቱን ነው? ለእሱስ ማስረጃ የላቸው ማፈሪያዎች ማለት ነው። አህባሽ ማፈሪያ። ኢንሻአላህ እናንተ ማፈሪያዎች ትዋረዳላችሁ፣ ትጠፋላችሁ። ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ። እውነት ይመጣል፣ ሐሰት ይወገዳል። እነሆ ሐሰት ትጠፋላችሁ። ትጠፋላችሁ ተብለሃል። ትጠፋላችሁ ብለዋል። ቆይ እዚህ ጋር ገለፈይ ማለት ነው። ድምፅህን ከፍ አድርግታለሁ። ኦኬ እሺ፣ እሰማለሁ በደንብ። ትንሽ ከፍ አድርግና ቀጥል። ወሃቢያዎቹ ከእፎይ ጋር ተመሳሳይ ሀሳብ መኖሩ ራሱ ስህተት ነው እያሉ ነው። አሁን አቂዳውን መወያየት ትተው ምን ያክል ፖለቲካ እንደሚሰሩ በዚህ በእድሜ ክልል ደረጃ ያሉ ሰዎችን ጨምሮ ተመልከቱ። ቅድም ወሃቢያው ሲል የነበረው ምንድን ነው? ነቢል ዘይን የሚባለው ልጅ የእናንተ አቂዳ ከክርስቲያኖች ጋር መመሳሰሉ ለሐሰተኝነቱ ማረጋገጫ ነው አለ። የእሱ ደግሞ ከእፎይ መለየቱ የእኔ ደግሞ ትክክል ነው እያለ ነው ማለት ነው። በሌላ ቋንቋ ሰውየው። አሁን ልብ በሉ። አረ ሌላም አለ እንደዚህ ተመሳሳይ ሌላም ያሉ አሉ። ሌላም እንደዚሁ በተመሳሳይ ከእፎይ ጋር መመሳሰላችሁ አለ። እንደውም ልላክልህ ክርስቲያን። ቆይ አለህ ክርስቲያን ከመመሳሰሉ እንትን ነው አለ። በቃ እኛ ማሻአላ አላሁ አክበር እኛ ትክክለኛ ቂዳ ላይ እንዳለን የሚያሳይ ነው አለ። እናንተ እፎይ የኛን ጣዖት ማለቱ ፍጡር ነው ማለቱ እናንተ ደግሞ አዎ ፍጡር ነው ብላችሁ መደገፋችሁ እኛ ትክክል መሆናችን ነው። ምን አይነት እኮ የወረዳ እንትን እንደሆነ ማለት ነው አርጉመንታቸው ራሱ። ሰላም ነው እፎይ አንዴ ሜቢ ታላቁ ካልጨርስ ቪዲዮ እዚህ ጋር ተዘጋጅቷል። ቪዲዮውን አስቀጥሎ ጀመር ማለት ገስት እያስገባ የምታስወርዳቸው አንተ ነህ።
ፈቲ አንዴ ኦኬ ቀጥል። በነገራችን ላይ የውሃብያ ጭንቅላት እኔ ይቅርታ አድርጉልኝና በጣም ለዚህ ንግግሬ ከአህያ ጭንቅላት አይሻልም። ሎጂካቸው እንኳን ምን አይነት እንደሆነ አዳምጧቸው። ደገፋችሁ ወላሂ እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ خلاص የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው አይደለም ወንድሞቼ? ወላሂ ነው አይደለም? የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ። ነበር እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው። እኔ የያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። ሲዲዮን እንደሰማችሁት ነው። እፎይ እናንተን መደገፉ፣ እናንተ ደግሞ እፎይን መደገፋቸው። እፎይ እኛን የደገፈው በምንድን ነው? የእናንተን ጉድ ነው ያወጣው። እፎይና መሰሎቹ ከእኛ ጋር አንድ ሊሆን የሚችለው ምናችን ነው የሚደግፈው? እኛ አካል ሳይሆን የምናውቀው የአካልን ፈጣሪ አላሁ ተባረከ ወተዓላ ነው። እኛ እነሱ አንድ ልንሆን የምንችለው በምንድን ነው? ይልቅ ላይ ነው ያለነው። እፎይ ደግፎ መምጣቱ ምናምን ነገር ወተዓላ ነው። እኛ እነሱ አንድ ያልሆነን ጎደሎ ክፍለ አካላትን ስላሰበታችሁ ነው ሐቅ ላይ አይ ቁርአን ላይ መጥቷል ልትል ትችላለህ። ቁርአን ላይ ይሄ መጥቷል፣ ይሄ መጥቷል። ቁርአን ላይ አንተ የፈለግከውን የፍጡር ባህሪ ሰጥተህ ነው የምታመልከው። አይ እጅ አለው ላለህ ቁርአን ላይ መጥቷል። እግር አለው የሚል ቁርአን ላይ አለ እንዴ? አንተ ተርጉሞ ሆኖ እንጂ እግር የሚል ወርዷል። አንተ በሉጋ በቋንቋ ፈስረህ እግር ብለህ ሰጠህ፣ እጅ ብለህ ሰጠህ። የማን ትርጉም ነው ይሄ? ቁርአን ትርጉም የለውም። ፈላ ተድሪቡ ሊላሂ አልአምሳል ምን ማለት ነው ይሄ? ተገለጸም አልመጣም አልሰማሁም ስትል ከረም አላህ ከዚህ እምነት እንግዲህ ጭንቅላታቸውን የውሃብዮችን በዚህ መረዳት ትችላላችሁ። እንግዲህ አንድ ሰው ሰይጣንን ቢቃወም ከዛ በኋላ እንዴት እሱ እንደዛ ትቃወማለህ አይነት መልስ ነው የመለሰው ማለት ነው የውሃብያው ኡስታዝ። ወላሂ የእናንተን አይነት ጥያቄ እፎይ መጠየቁ እናንተም እሱን መደገፋችሁ እኛ ትክክል መሆናችን ማሳያ ነው። የምታመልከው ፍጡር ነው ስል ሀባሾቹም አዎ ፍጡር ነው የምታመልከው ስላሉህ እኔ ትክክል ስለሆንኩ ነው። ምን አይነት ነገር ነው? ዊች ሚንስ አሁን እኮ በቃ ለምሳሌ የሆነ ህንድ ውስጥ ላም ምናምን የሚያመልክ አካል ካለ ያንን ላም የሚያመልኩት ፍጡር ነው የሚያመልኩት ብዬ እኔ ስናገር ከድር ለምሳሌ አዎ እፎይ ትክክል ነው፣ ላሟ ፍጡር ነች። ስለዚህ ህንዶቹ እዛ ጋር ያመለኩ ያሉት ላሟን ፍጡር እያመለኩ ነው ካለ ከድር ከኔ ጋር ከተስማማ ዋብዮቹ ተነስተው አላሁ አክበር አላሁ አክበር ህንዶቹ ትክክለኛ እምነት ላይ መኖራቸው የሚያሳይ ነው። ምክንያቱም ይኸው እፎይ ያለውን ሀባሹ ከድር ደገፈው እንደማለት እኮ ነው። በነገሩ ጭንቅላት የሌለው እያመለኩ ጭንቅላት እንዴት ሊኖራቸው ይችላል? ኦኬ እያንዳንዱ ያደረግናት በየቤታቸው ተበትናለች። እያንዳንዱ በየመስጊዱ ሄዷል። አምልጠናችኋል። ሜይ ቢ በቴሌቪዥን እንመጣለን፣ ከፍ እናደርገዋለን ቶፒኩን። ይሄ ነገር በጣም እጅግ በጣም በሁሉም ሶሻል ሚዲያ ማለት ነው ተንሰራፍቶ መስጊድ እስከመነጣጠቅ ድረስ እንኳን አሁን እየደረሱ ነው። በነገራችን ላይ እፎይ ዋሃብዮቹ እንደምንም ብለው መስጊዶቻቸውን በእጃቸው ለማስገባት ብዙ ጥረቶችን እያደረጉ ነው። አህባሾችም ደግሞ አሁን ላይ የነቁ የተነሱ ይመስለናል። በሚዲያዎቻቸውም ላይ እንደዚህ አይነት ጽሁፎችን ከውይይቱ በኋላ እየጻፉ ይገኛሉ። ምን ይላል? የነቢዩ አቂዳ አይደለም ብሎ ይጀምራል። በግልጽ መናገር የምፈልገው ለአላህ እጅ አለው፣ ባት አለው፣ አይን አለው ማለት በሙሉ ከሰለፎች ጨምሮ የምሁር ዑለማ ከእስልምና ይወጣል ብለዋል። ፔሬድ ከእስልምና ወጥታችኋል እያሏችሁ ነው አህባሾች ማለት ነው። እናንተን ትክክለኛ የአህለል ሱና ወልጀማ አረዳድ ብለው ምን ይላል? ከሰሞኑ በማህበራዊ ሚዲያ አንድ ሰቅጣጭ ጸያፍ ነገር ተመለከቱ። አላህ እጅ አለው እግር አለው ብሎ ከአንድ ነብዩን ምናምን ከሚል ግለሰብ ጋራ አላህን ያላቀ መስሎት የሰራው ስህተት ማረም አስፈላጊ ስለሆነ ስለዚህ የተወሰነ ላለው ብለው ይሄው የራሳችሁን አረዳድ በአንተ እፎይ አንተና ያ ኡስታዝ ባደረጋችሁት ማለት ነው። በሚዲያዎቻቸው፣ በቴሌቪዥኖቻቸው፣ በዩቲዩቦቻቸው በማንኛውም በዚህ ይሄንን ለመመለስ ጥረት እያደረጉ ነው። ይሄው ውጤቱ ይሄ ነው። ይሄ ነው ውጤቱ። ገድል ይላሉ የአላህን ጭንቅላት ገድል ላይ የሚያገኙት ይመስል ማለት ነው። የአላህን ጭንቅላት ፍለጋ መሬት ላይ ምን እየተፈጠረ እንደሆነ እንግዲህ
እኔ እስቲ አሁን ይህን በስነስርዓት አይተናል። እዚህ ቲክቶክ ላይ የሚንጫጩትን አይተናል። በግሩፖቻቸው ውስጥ የሚንጫጩትን አይተናል። መሬት ላይ በየመስጊድ ውስጥ ምን እየተፈጠረ እንደሆነ እኔ እንመልከት እስቲ። ከራሳቸው ተመልከቱ። ይሄ የተፈጠረው እሑድ ነው። ተመልከቱ። እንዳይዘጋብን በጣም እንትን አላሳየውም። ይሄ አሁን በጣም ወደ ኤክስትሪም ወደሆነ ነገር ነው እየሄደ የሚቀጥለው። ክትክል ውስጥ ድብድብ ውስጥ ነው የገጠለው። ወደ ጠብ ስገባ የዛሬ ዓመት ነው አስታውስ። አንደኛውን አንስተው እኮ እንዲህ ነው የወረወሩት ከፎቅ ላይ። እንዴ በጣም የሚያስጠላ ነገር ነው። ከዚህ በኋላ እነዚህ አንስተው ወረወሩ። ሰላት ሊል ሄዶ ባይዞ መስጊድ ውስጥ እኮ እነ ኡስማን እኮ የተገዳደሉት እኮ አይ ቲንክ ኡስማንም መስጊድ ውስጥ የተገደለው አሊም እንደዛው ነው። አሊም እንደዛው መስጊድ ውስጥ ነው የተገደሉት፣ እዛው በሙስሊም ማለት ነው። ሰላት እያለ በሸቦላ ያው መርዝ በተነከረ ሸቦላው መርዝ ውስጥ ነክሮት ከዛ ጭንቅላቱ ላይ ሙስሊሙን ማለት ነው ሙስሊም ነው የሚለው እንትና እኮ ነው ሃይማኖታቸውን አሁን በደንብ ጠልቀው ስለማያውቁት ዝም ብለው እንደ ከብት ሲነዱ ኖረው አሁን ውስጡ ሲነካ በቃ መፈረካከስ ጀመረ ማለት ነው። ግን አሁን አህባሾቹም ይቀጥፋሉ። ለምሳሌ የሐነፊ መዝሀብ መስራች የሆነው ኢማም አቡ ሐኒፋ አልኪታብ ፊቅ አልአክባር በሚለው መጽሐፉ ላይ አላህ እጅ፣ ፊት፣ ነፍስ አለው ብሎ እነዚህን ያምናል። እንደዚህ የማይል ሙዕተዚላ እነዚህ የጠመመው አንጃ ነው ብሎ ራሱ ኢማም አቡ ሐኒፋ እንግዲህ ታላቁ ሊቃቸው እጅግር እንዳለ ያምናል ራሱ አላህ ማለት ነው። ሊቃውንቶቹ ራሱ አያውቁትም አላህን። እንኳን አሁን ያሉት ተራው በዛ ዘመን ጥንቱ ዘመን ላይ የነበሩት የሃይማኖቱ ሊቃውንቶቹ ራሱ አላህን በግልጽ አያውቁትም። መሐመድ ፕራንክ ሳይላቸው ሞተ። በጣም በሚያሳዝን ሁኔታ አልነገራቸውም። አሁን እኮ ችግሩ ምንድነው? እሱ መሐመድ ምንም የተናገረው ነገር የለም በአላህ ጉዳይ ላይ። ቴዎሎጂካል ፓርቶቹን የሚያውቀው ነገር ስለሌለ እሱ በዝምታ አልፎታል። እሱ በዝምታ ማለፉ አሁን ላለው ጄኔሬሽን ግን የሚያዋጣ አይደለም። ምክንያቱም አልወለደም አልተወለደም ከምትል መፈክር ውጭ ሌላ የሚያውቀው ነገር የለም። መሐመድ ክርስቲያኖችን ለመቃወም አልወለደም አልተወለደም ብሎ አመጣ፣ በስጋ ክርስቶስ መምጣትን ለመቃወም። ከዛ በቃ ሌላ የሚያውቀው ቴዎሎጂ የለም፣ ምንም የሚያውቀው ነገር የለም። እስታክ አደረገበት እዛ ጋር። አሁን ጊዜው ተቀይሯል፣ ብዙ ጥያቄ ይጠየቃል። አሁን ችግር ሆነ። ስለዚህ በጊዜ ብዛት ውስጥ አብዴት ያደረጓቸው ነገሮች አሉ ሊቃውንቶቻቸው ማለት ነው። ግን እንደዛም ሆኖ ስቲል ሰርቫይቭ ማድረግ አልቻሉ። ቲክቶክ ላይ ያሉትና አንዳንድ መሬትም ያሉት የዋብያ ኡስታዞች ለማስመሰልና ለመዋሸት ይጥራሉ። ግን አያዋጣችሁም። ተረከዝ ማምለክ ጭንቅላት የሌለው አካል አምላካችን እስቲ ኮንፊደንት ይኑራችሁና አምላካችን ተረከዝ ነው ጭንቅላት ግን ይኑራው አናቅም እያላችሁ እስቲ አስተምሩ። ፍራንክሊ ስፒኪንግ የኔም ፎቶ አድርጋችሁ በእኔ ስም የምነግዱትን ኑ ሳህል ሰው ቁጭ ብሎ ያዳምጣችሁ እፎይ ይመጣል እፎይ ምናምን እያላችሁ እንደምትጠሩት ሰው እንደምትሰበስቡት አምላካችን ጭንቅላት ይኑራ አይኑረው አናቅም ተረከዝና ባጥን ያለው እያላችሁ ብታስተምሩ ማንም ሙስሊም ቁጭ ብሎ አያዳምጣችሁም። እንኳን ክርስቲያን ሊያዳምጥ ምን አይነት ወረረ የሆነ ነገር ነው የምታስደምጡም ብሎ ጥሏቸው የሚወጣው። ለዚህ ነው ስለ አምላካቸው አልወለደም አልተወለደም ቢጤ አምሳያ የለውም ብለው ሮጦ መጽሐፍ ቅዱስ ውስጥ የሚገቡት። ለዚህ ነው ኦኬ እሺ ፎር ሴክ ኦፍ አርጉመንት እኛ የፓርት እንደዚህ በሚታይ ፓርቶች ፈጣሪ የተከፋፈለ ነው ብለን ባናምንም ፎር ሴክ ኦፍ አርጉመንት ግን እንስማማና እናንተ እንደምታመጡት አለው ብለን ብንስማማ የእናንተ እንደዛ ነው? እናንተ እንደዛ ነው ወይንስ አካለ ጎደሎ ነው? እናንተ
ከራስ ፀጉር እስከ እግር ጠፍር እኔ አለው ብለን ብንስማማላችሁ እናንተ እንደዛ ነው። እናንተ እኮ አካል ጎደሎ እኮ ነው ስቲል እያመለካችሁ ያላችሁ። አካል ጎደሎ ነው። እንዴት አካል ጎደሎ? ተረከዝና ባት ሰው ለማምለክ ጭንቅላት ይኑሮ አይኑሮ አላቅም። ነቢያትና መልእክተኞች ግን ከ124,000 ያላነሱ ተልከዋል። እና እነኚህ ሁሉ ነቢያትና መልእክተኞች ከ124,000 በላይ የመጡት ያስተማሯችሁ ስለ ተረከዝና ስለ ባት ብቻ ነው? ሰው እንዴት ባትና ጭንቅላት ይኑሮ አይኑሮ አላቅም እያለ ተረከዝ ላይ እርግጠኛ ይሆናል? አንደኛው ብሏል እንደውም የሆነ ግጥም የሚገጥም ነገር እንዴት ሰው አምላኩን ጭንቅላቱ ላይ እርግጠኛ ሳይሆን እግሩ ላይ እርግጠኛ ሆኖ ይከተላል አለ። ሀባሽ ነው። ቢያንስ ጭንቅላት አለው እርግጠኛ ነኝ፣ እግሩን ግን እንጃ እኔ ቢል ይሻላል አለ። እግሩ ላይ እርግጠኛ ሆኖ ጭንቅላቱ ላይ ግን እርግጠኛ አይደለም። ታዲያ ይህንን ጣዖት እንዴት ነው የምትከተሉት? ይህን ፍጡር እንዴት ነው የምትከተሉት? ሜይ ቢ ክርስቲያን የምታሳየው ቪዲዮ ካለ ቀጥል፣ ከዛ ወደ ንባቦች እንገባለን ደግሞ። እስከዛ ብሩኬ ማዘጋጀት ትችላለህ። ይችን ቪዲዮ ላሳይና እኔ እቀጥላለሁ ከብሩኬ በኋላ። ያ እንግዲህ ምንድነው እፎይ ይሄንን ነገር ካነሳ በኋላ ከውይይቱ በኋላ ማለት ነው ከዲቤቱ በኋላ አህባሾች ይሄንን ነገር በጣም በስፋት እየሰሩበት ይገኛሉ። እና ወሃብያዎች ደግሞ ይሄን ነገር ለማፈን የተጠቀሙበት ሲስተም ምንድን ነው? ያላቸውን አስተምሮ ከማጥራት ይልቅ አህባሾችና ክርስቲያኖች አንድ ናቸው የሚል የሐሰት ትርክት እየተናገሩ ያው ተከታዮቻቸውን እንደ በግ የሚከተሏቸውን እንደ ጋሪ ፈረስ የሚከተሏቸውን ተከታዮቻቸውን ለማሳመን ይሞክራሉ። እና ይሄ ነገር ምን ይመስላል የሚለውን አህባሾቹ ቪዲዮ እየሰሩ ይገኛሉ። እና ላሳያችሁ እስኪ ይችን። ወሃብያዎች ጂስም ባት አምላኪዎች ሰሞኑን ለክርስቲያኖች መልስ ሲያጡ ተበሳጭተዋል። አህባሾችና ክርስቲያኖች አንድ ናቸው እያሉ እኛ የኢትዮጵያ ሙስሊሞች ከኢትዮጵያ ክርስቲያኖች ጋር አንድ ነን። በምን? በሀገራችን ጉዳይ ማንም ሊለያየን አይችልም። በሀገራችን አንድ ነን። ሀገራችን ማንም ሊለያየን ስለማይችል ወይ ዜግነትን ትቀይራለህ ታወቅ የት እንደመጣህ ስለማትተሞ አህባሽ ስለሚለን ከዜግነቱም አህባሻዊ አይደለም ወሃቢይ፣ ከእምነቱም ሙስሊም አይደለም። እምነቱ ስለማይታወቅ የት እንደመጣህ ስለማትታወቅ ወፍ ዘራሽ ሁሉ ወይ ዜግነትን ትቀይራለህ ወይ እምነትህን ተስተካከለ ትገባለህ ወደ እስልምና፣ አሊያ ምንነትህ አይታወቅም ነው ምን ምንነትህ አይታወቅ ከኢትዮጵያ ውስጥ ጥፋ። አቋም ከሌለ ሙስሊም ያ እንግዲህ በነገራችን ላይ ወሃቢዎች ይሄ ምንድነው ትልቁ ነገር የነሱ መሰረታቸው ውሸትና ሐሰት ስለሆነ ነው። እና ያለ ውሸት ያለ ሐሰት ያለ ፕሮፓጋንዳ ያለ ፖለቲካ አንድ ስቴፕ 5 ደቂቃ መቆየት የማይችል ሃይማኖት ነው። እመኑኝ። ይሄ በዚህ አካሄዳቸው ደግሞ ይሄንን አካሄዳቸውን ትናንትናም የቀጥለውበት ነበረ፣ ዛሬም እየቀጠሉበት ነው፣ ነገም ደግሞ ያደርጉታል። ስለዚህ አሁን አብዛኛው ሙስሊም ማህበረሰብ ይሄን ነገር በደንብ እየተረዳ ነው፣ በደንብ አውቀውታል። በደንብ ማህበረሰቡ ላይ መሬት ድረስ ወርዶ እየሰራ ስለሆነ ምንም ችግር የለውም። ቀጥሉበት፣ እናንተ ውሸታችሁን ማጭበርበራችሁን ቀጥሉበት። ህዝቡ እውነታውን ያውቃል። ያ ዋናው ምንድን ነው እሱ እኔ በጣም ብዙ ሙስሊሞች አሁን ላይ እየተማሩ ነው። ብዙም ጥያቄ ይሄ ነገር ጤናማ እንዳልሆነ ገብቷቸዋል። ጤናማ እንዳልሆነ ተረድተውታል። ስለ ራሳቸው አምላክ ሳያውቁ ክርስትናን ዝም ብለው የሚያንቦጫርቁ የሚሳደቡ ባለጌ ኡስታዞቻቸውን አንደኛው ብሏል። እንደውም ጠብደል እዚህ ጋር ይሰማል። ባለጌ ተሳዳቢዎቻቸው ምንድን ነው ብሏል። ኤኒዌይስ ክርስቲያን እንትና የከፈትከውን ቀጥል። ቻልም እንደ ፎይ አይሰማም። ሰሚያለሽ ታወሪያለሽ። እሺ አንዴ ቆይ። ያው መጽሐፍም ለምትፈልጉ ደግሞ መጽሐፍ ደግሞ አለን እኛ ማስረጃዎች አሉን ስለ አምላካችን። ስለ ራሳችሁ መጀመሪያ ማለት ስለ ክርስትና ሃይማኖት እስኪ ንገረን። ቆይ ተረጋጊ። ታችን አምላክሽ እየሮጠ እኮ ነው። ይሄኔ እኮ ተረጋጊ። ቆይ ይሄኔ እየሮጠ ደክሞት እያለከለከ ነው። ይሄኔ ቆይ አንዴ ተረጋጊ። የሚታረቂ መጽሐፍ ሲከፈት አትረብሹ።
ኦኬ ለምሳሌ በዚህ መጽሐፍ ላይ አልመጅሙ አልሙጊዝ መጽሐፍ ስለ ብርቅዬ ቁርአንና ሐዲስ ታላቅ ይላል አቡ ሙሳ አልመዲኒ መጽሐፉ ላይ እንግዲህ ቅድም አላህ በቦታ የተገደበ መሆኑን አይተናል። እንደሚሮጥ ደግሞ ከራሳቸው ሊቃውንቶች አይተናል። ሩጫውም ዘይቤያዊ ሳይሆን ሊትራል እንደሆነ አይተናል ነው። ለምሳሌ ሩጫው ምን አይነት ነው ሲባል እዚህ ጋር ይናገራል። በእግር ሩጫና በፈጣን የእግር ጉዞ መካከል ያለ ነው ማለት ነው። ስለዚህ አላህ ሩጫው ራሱ ምንድነው? ሶምሶማ ነው ማለት ነው። ፈጣን ሩጫ ማትሉትም ፈጣን እግር ጉዞ ማትሉትም በሁለቱ መካከል ያለ ነው የአላህ ሩጫ ማለት ነው። በስንት እግር ነው የሚሮጠው? ቆይ አንዴ ልጨርስ ከድሬ። በቦታ መገደቡን ካመንን ማለት ካመናችሁ በቦታ መገደቡን አምናችሁ እንደሚሮጥ ደግሞ ካመናችሁ ሌላ ቦምብ ልስጣችሁ። እዚህ ጋር ምን አለ? ራሱ ይሄው የፈረደበት ሼህ ኢብኑ ተይሚን በዚሁ በመጅሙል አልፈትዋ ገጽ 174 ላይ ያስቀምጣል። 85ኛውን ጥያቄ ተጠይቋል። ምንድነው የተጠየቀው? ዱ ዊ አትሪቢዩት ታየርድነስ ቱ አላህ፣ ደካማነት ለአላህ ባህሪ ተብሎ ይሰጣል ወይ ብሎ የተጠየቀ ጥያቄ አለ። ትርጉሙን እዚህ ጋር ስላለ ለሁሉም ላንብበው። ሼኩ ተጠየቁ ይላል እናንተ እስክትደክሙ ድረስ አላህ አይደክምም ከሚለው ስምምነት ከተደረገበት ሐዲስ አላህ በመድከም ባህሪ ይገለጻል ብለን እንረዳለን ወይ? ጥያቄ ምልክት ተጠየቀ ማለት ነው። በዚህ ሐዲስ መሰረት ለአላህ የድካም ባህሪ አለው ብለን መናገር እንችላለን ወይ ሲባል ሼኩ መለሰ። በንግግራቸው እንዲህ በማለት መለሱ። በአህለል ሱና ወልጀማዓ ዘንድ መሰረታዊው ህግ እኛ የላቀውንና የተከበረውን አላህ ራሱን በገለጠበት ነገር ሁሉ ፍጹም አምሳያ ሳናበጅ እንዴትነቱን ሳንወስን እንደምንገልጸው የታወቀ ነው አለ። ስለዚህ እንደፈረደበት የሰውዬ ሊያምን ነው ማለት ነው። አላህ ይደክመዋል ብሎ በቃ አላህ ገለጸ። አማራጭ የለውም። አቂዳው ያስገድደዋል ግዴታ። ከሮጠ በኋላ የሚደክመው ግን ሳይሮጥ ነው የሚደክመው። አይ ከሮጠ በኋላ ነው እንጂ ምክንያቱም ሩጫ የአካል እንቅስቃሴ ስላለው የአካል እንቅስቃሴውንም ስላመነ ከዛ በኋላ የሚመጣ ድካም ይኖራል ማለት ነው። አረጋና ከደከመው በኋላ ደግሞ እንደሚያደርግ አሳያችኋለሁ። በመሆኑ ይህ ሐዲስ ለአላህ መድከም እንዳለው የሚያሳይ ከሆነ የአላህ መድከም እንደኛ መድከም አይደለም። ልክ የአላህ እጅ እንደ ሰው እጅ አይደለም እንደሚሉት የአላህ ድካም እንደኛ ድካም አይደለም። ይልቁንም እርሱ በውስጡ ምንም አይነት ጉድለት የሌለበት መድከም ነው። ፍጹም ድካም፣ ፍጹም አለመድከም። በየትኛው ዓለም ቋንቋ ነው ድካምነት የፍጹምነት መገለጫ የሆነው? ደካማነት የፍጹምነት መገለጫ የሆነው በየትኛው ዓለም ቋንቋ ነው? ቤትም ሎጂካል አይደለም። ኦልሬዲ ቃሉን ከተቀበለ ይዞት የሚመጣውን ትርጉም መቀበል ግዴታ አለበት። ምን አለ? የሰው ልጅ መድከም ግን በውስጡ የጉድለት ነገሮች አሉበት። ምክንያቱም ሰው የመሸከም አቅም በማጣቱ ምክንያት ከወረደበት ነገር የተነሳ የስነ ልቦናና በአካል ይደክማልና። የአላህ መድከም ግን ይህ ሐዲስ በእርሱ ላይ የሚያመለክት ከሆነ አላህ እንደሚደክም ሐዲሱ የሚያመለክት ከሆነ ለአሸናፊውና ለላቀው አላህ የሚገባውና በማናቸውም መልኩ ጉድለትን የማያካትት መድከም ነው ይላል። ስለዚህ አምላካችን ፍጹም ደካማ ነው፣ ጎዶሎ የሌለበት ከድር ማልጀጠከነ አረ ይሄ የሚሮጥ ምን የምልህ ማለት ነው። እፎይ የሚሮጥ ማለት ነው። ገነቱ ራሱ ቢከለክል ሁለት ሰው ትመድብበትና ከነሱ ጋር ይሮጥ ብለህ እሱ ስሮጥ ትገባለህ። እሱ ሲሮጥ ወደ ገሃነም እኮ ነው የሚሄደው። እሱ ሲጀመር ወደ ገሃነም ሲሮጥ አንተ ገነት ትገባለህ። ሁለት ሰው መድበህ እነሱን ሲያበር ይመች። እሱ ዳራሩትና እሱ ሲደክም ቀስ ብለህ ትገባለህ አንተ። እንደዚህ እየተባባላችሁ አንድ መስጊድ የምትሰግዷን ነገር ነው ደስ የሚለኝ። ነገ ቆይ የሆነ ጊዜ እጠይቃቸውና ቀስ ብዬ ቪዲዮ ቀዳቸዋለሁ። ምን እንደሚሉት ያለ ያብዳሉ።
እሱ ሲያባረር የገነት ገባለሁ። አንድ ፎይ ማውራት ፈልጋለሁ። እውነት አንተ የምታስተምር ከሆነ ለምን ኢምራን ጋር መጥቶ ይማር? ተሰራ ነው ይማር። ጥያቄ ካለው እንመልስለታለን። ይምጣ። ጡጦውን ይጨርስ መጀመሪያ። ጥያቄ ካለው ይምጣ፣ እንመልስለታለን። ይማር ከስሮ ነው ወጥቶ ይጠይቅ። ቀጥታ ነው የምንወስደው ለሚሉት ግን እፎይ በዛውም አብረው እንዲያዩት። ቀጥታ የሚያዩት ከሆነ ቁርአኑ ላይ ያለውን ነገር ቁርአን 42:51 ላይ ለምሳሌ አላህ ሂጃብ እንደሚለብስ ይናገራል። አላህ ሂጃብ ይለብሳል ወይ? በተፍሲሮቹ ውስጥ ለምሳሌ ተፍሲሩል ቁርጡቢ 104ን ሲተረጉም እንደዚሁ አላህ ከአርሹ በታች የሚልከው የወንዶች ፈሳሽ እንዳለ ይናገራል። ሌሎቹ ሙፈሲሮቹ በመታወቂያ ስሙ ስፐርም ብለው ነው የሚጠሩት። አለው ወያስ ቀጥታ ከሆነ የሚረዱት ማለት ነው። የእጁ የእግሩ የምናምኑ ጉዳይ ሳይሆን የእግሩ ሂጃባ ሲጀመር እቺ ብርሃናዊ ሂጃብ ምናምን በሐዲስም በጣም ብዙ ቦታ ሁሉ ተነግሮላታል። ስለዚህ ያንንስ ቀጥታ ነው ወይ የሚረዱት? በአህባሽና በዋህብያ መካከል ውብ አህያ በሁለቱ መካከል ልዩነት አለ ወይ? ቀጥታ ከተረዱት ማለት ነው። በጣም ብዙ የምናነሳቸው ጉዳዮች አሉ ቀጥታ የሚነሳ ከሆነ። ስለዛ ከድር ነገ ይህንንም አብረህ ብትጠይቅ ጥሩ ነው። ስትጠይቅ ማለት ነው ብርሃናዊዋ ሂጃብ ፍጡር ናት ወይስ ፈጣሪ ናት ምናምን የሚለውንም አብረህ በዛው አያይዘህ እንድጠይቅ ለማለት ነው። ያው ትልቅ ኡስታዝ በቃ ታዋቂ የተባለ ኡስታዝ ቀስ ብዬ እጠይቃለሁ። ያው ታዋቂ የተባለው ከስራ ያለው ሜቢ ዋልያ ከሆነ ከሱ ጋር ታወራላችሁ። ሳዲ ወይ ፎይ ሰላም ነው? እንደውም ትቀጥላላችሁ ፎይ ዝጋዎች ጨርሰውና ኦሬዲ ስላለቀ አንድ ደቂቃ መጠየቅ እችላለሁ? ቆይ ትቀጥላለህ። አንዴ ጨርሰው አንብቦ ስለ አላህ ትጠየቃለህ እንጂ ትመልሳለህ። ስለዚህ አሁን ባነበብነው መሰረት አላህ እንደ ፍጡር ያልሆነ የመድከም ባህሪ አለው ነው። ይሄ ድካሙ ደግሞ ፍጹምነት ነው የሚል ኢሎጂካል እንትን ክሌም አስቀምጧል። ይሄ ሐሰት ነው። ስለዚህ ሲሊ ጥያቄዎች ማንሳት እንችላለን። ለምሳሌ ሙስሊሞች እንደሚያነሱ አላህ ሲደክመው ማን ነበር ዓለምን የሚያስተዳድረው ማለት ይቻላል። ደካማ ነው ኦልሬዲ አምላካችሁ። ድካም ብቻ ደግሞ አይደለም መሰላቸትም እንዳለበት ይናገራል። ስለዚህ አላህ ምን ያደርጋል ሲደክም የሚለውን እዚሁ መጽሐፍ ላይ አልሙስተድራቅ አለ ሳሂሃይን እንዲሁም የአቡ ያዕላ የቃዲ አቡ ያዕላ መጽሐፍ ላይም ማየት ይቻላል። ምን እንደሚያደርግ ተመልከቱት። ቃታዳህ ነው እንደሚለው ቃታዳህም እንዲህ አለ። በመስጊድ ውስጥ ተቀምጠው እንዲሁም ላሳያችሁ። ይሄ ከላይ ያለው ኢስናዱ ነው። ይሄ በጥቁር የምታዩት ሰነዱ ነው። የሰዎቹ የዘጋቢዎቹ ሰንሰለት ነው። እኔ በመስጊድ ውስጥ ተቀምጬ ሳለሁ ቃታዳ ኢብኑ ኑዕማን መጣና እያወጋ ተቀመጠ። ሰዎችም ወደ እርሱ ተሰበሰቡ። ቃታዳም አንተ የሁነይን ልጅ ሆይ አቡ ሰይድ እንደታመመ ተነግሮናልና ወደ እርሱ ይዘህኝ ሂድ አለ። ይዞንም ሄደ። ከዛስ አቡ ሰይድ ዘንድም እስክንገባ ድረስ ተጓዝን። እርሱንም ቀኝ እግሩን በግራ እግሩ ላይ አንስቶ በጀርባው ጋደም ብሎ ተኝቶ አገኘው ማለት ነው። አቡ ሰይድ የተባለ ሰው በጀርባው ተኝቶ ቀኝ እግሩን በግራ እግሩ ላይ ጋደም አድርጎ ተኝቶ አገኘው። ሰላምታ አቀረብንለትና ተቀመጥን። ከዚያም ቃታዳ እጁን ወደ አቡ ሰይድ እግር ዘረጋና እጅግ የበረታ ቁንጥጫ እጁን አንስቶ እጅግ የበረታ ቁንጥጫ ቆነጠጠው። አቡ ሰይድም ሱብሃናላህ የወንድሜ ልጅ ሆይ አሳመምከኝ እኮ አለ። ከዛ ቃታዳ ምን አለ? ቃታዳ ማለት ያው ተአቢድ ነው። ቃታዳ ምን አለ? እኔም የፈለግኩት እሱን ነው። የአላህ መልእክተኛ እንዲህ ብለዋልና አላህ ፍጥረቱን በፈጸመ ጊዜ በጀርባው ጋደም አለ፣ ተኛ ማለት ነው። ማን ነው ይሄ? አላህ ፍጥረትን በጨረሰ ጊዜ በጀርባው ጋደም አለ። ሱብሃናላህ። ከዚያም አንደኛ እግሩን በሌላኛው እግሩ ላይ አነሳ፣ አጣመረ ማለት ነው እግሩን በጀርባው ተኝቶ። ከዚያም ከፍጥረቶች መካከል ለአንድም አካል ይህንን ሊያደርግ አይገባውም አለ ብሎ ይህንን ይናገራል። ከዛ አቡ ሰይድ ምን ይላል? አቡ ሰይድ ምን አለ? ጥፋት የለውም፣ ወንጀል የለበትም፣ በአላህ እምላለሁ ይህንን መቼም ቢሆን ዳግመኛ አላደርገውም አለ። ስለዚህ አቡ መሐመድ አልኸላል እንዲህ አሉ። ይህ ሐዲስ ሰንሰለት ወይም ኢስናዱ ያሉት በሙሉ
ታማኞች ጡቃት ናቸው ይላል። እነርሱም ከታማኝነታቸው ጋር የሁለቱ ሳሂህ መጽሐፍት የቡኻሪና የሙስሊም መስፈርት ናቸው ብሎ ዘጋቢዎቹን ያቀርባል። እዚህ ላይ ብቻ ሳይሆን ተፍሲር አልጠበሪ ላይ ይህንንም ታሪክ ታገኙታላችሁ። ይኸው ተፍሲር አልጠበሪ ሱራ 42:5 ላይ እዚህ ጋር ያስቀምጠዋል። የተጠየቁትን ጥያቄ አለ። እችን አንስቼ ትቀጥላላችሁ። አላህ ሲደክመው እንዴት ጋደም እንደሚል ጌታችን የት ነው ተብሎ ተጠየቀ። በታላቁ ዙፋን ተኝቶ አንድ እግሩን በሌላኛው እግሩ ላይ አጣምሮ በዚህ ምድር ላይ በምትገኝ ርቀት 500 ዓመት ሲሆን እያለ ይቀጥላል ማለት ነው። ስለዚህ አላህ ይተኛል። እናንተ በመቀመጡ ላይ ትጨቃጨቃላችሁ። አምላካችሁ ጭራሽ ከሩጫ በኋላ ነው ከሩጫ በፊት ተደላድሏል። ከሩጫ በፊት ነው ከሩጫ በኋላ የሚተኛው? ያው እሱ እንግዲህ ቀጣይነት ያለው ባህሪው ስለሆነ ኦልሬዲ የሚከታተል ነው። አንድ የሚሆን አይደለም። አሁን በጣም እኮ የሚያስቁት እኮ እነኚህ ሰዎች ላሽ ብሎ ተኝቷል። ይተኛል፣ ይጨምራል። እንዴት ተኛ ብሎ ይፈክራል እኮ ደግሞ ለመለኮት ክብደቱ የሚከብድበት ቦታም አለ። እሱንም ማየት እንችላለን። ያላህ ኪሎ ይጨምራል የሆነ ሰዓት ላይ። እሺ አዘጋጀው። እሱም ሊቀንስም ደግሞ ይችላል። በጉንዳን በትንኝ ላይ ሊሆን ይችላል። ልክ እንደ እንትን እንደሚሆነው ሁሉ ኤኒዌይስ ክርስቶስ በስጋ መጥቶ በስጋ ስለተገለጠ ተመታ፣ ተኛ ምናምን የሚሉ ጥቅሶች ልታገኙ ትችላላችሁ። በስጋ ስለተገለጠ። ለመለኮት ግን መተኛት፣ መድከም፣ መሄድ፣ መምጣት አይነገሩም። ያንተ አላህ ይተኛል። ከድር አላህን ማን የሚቀሰቅሰው ሲተኛ? ዝንተ ዓለም ተኝቶ አሁን ቅድም ያለው አለ ትዝ አለኝ። ሜይ ቢ ከፈትከው እንደ ክርስቲያን አላህ ሲመጣ ሲሮጥ ነው ለካ ረስቶና ኑሮ የተወደደብን ምናምን ያለው ሰውዬ ከፍተው ነበረ ነበር። ድጋሚ ማሳየት ይችላል። ሲተኛስ ኑሮ የተወደደ ረስቶንስ ከሆነ ብለው እንዳይጠይቁ እግሩን በእግሩ ላይ አጣምሮ ሲተኛ ክርስቶስ በስጋ መጥቶ ተኛ ሲባል አጃይብ ነው። እንዴት አምላክ ተኛ ይባላል? በስጋ ስለተገለጠ። መለኮት ግን አይተኛም። ለመለኮት መተኛት አይነገርም። መለኮት የሚተኛ አይደለም። መለኮት እዚህ እዛ ተብሎ የሚነገርለት አይደለም። አምላካችሁ አርሹ ላይ ላሽ ብሎ ተኝቷል እና ይሞታል። እንዴት ታዲያ ብቻውን አስባ ይደብረዋል እኮ ምንም በሌለበት ከአርሽ በላይ ብቻውን ከመጽሐፉ ጋር ዳሪው ላይ ይጽፍና ከዛ ይሮጥና ስፖርት ሰርቶ ለሽ ኢብን መጃህ ላይ ያለ ሐዲስ ትዝ አለኝ። ወደ ሰማይ ባደረገው ጉዞ እንትና መሐመድ ማለት ነው ሚዕራጅ ወደ አላህ እንደ መቅረብህን በምንድን ነው ያወቅከው ብለው ይጠይቁታልና ጋላቢው ማነው ኳርቻው ከጋላቢው የተነሳ እንደሚንቆጫቆጨው የአላህ መቀመጫም እንደዚሁ ከአላህ የተነሳ ይንቆጫቆጫል እና ሰው ወደ አላህ መቅረቡን የሚያውቀው አርሁ በሚያወጣው ድምፅ ነው ይላል። ሷሂህ የሆነ ሐዲስ ነው በነገራችን ላይ። እና እንደ አይነት ነገሮችማ ከተነሱ በጣም ብዙ የሚያስቁ ነገሮች አሉ። አላህ የሚቀመጥባት ኩርሲዋ በጣም ትንቆጫቆጫለች፣ ድምፅ ታወጣለች። ወደ ሰማይ ለመድረሱ ራሱ አንዱ ማስረጃ የሚሆነው እሱ ነው። እና የኮርቻ ድምፅ እንደ ኮርቻ ሲጢጥ የሚል ድምፅ ያሰማ ነበረ። ውሽት ክብደት አለው ማለት ነው። ያ ፕሬዠር አሳርፎበት መሸከም ከብዶት ያ ሲጢጥ ይላል። ኢብኑ ተይሚያ እኮ ደግሞ እኮ ይላል እኮ ይከብዳቸውና እኮ ተሸክመው እኮ ከዛ በኋላ ሱብሃና ምንድነው የሆነ ሱብሃና አላ እንደዚህ ምናምን ሲሉ ከዛ ኃይል ይሰጣቸውና ብድግ ያደርጉታል አርሹ ላይ ተሸክመው። ከዛ እዛው ላይ ምን ይላል? አላህ ግን ከፈለገ ጉንዳን እቺ ምንድን ነበረች? ሞስኪቶ ትንኝ የወባ ትንኝ እንኳን ጀርባዋ ላይ እሷን ደግፏት አላህ ማለት ነው። እሷ ላይ መኝታውን ሊያደርግ ይችላል። ይቀመጥ እንትን ሊላት ይችላል።
እና እሷም ልትሸከመው ትችላለች። አርሹ ታዲያ ትልቅ ነው። እሱን መሸከም ልክፈትላችሁ እና እፎይ ግን ይቅርታ ነው ይቅርታ። እኛ እኮ እዚህ የምንመጣው ማለት ነው ስለ እናንተ ለማወቅ ነው። እፎይ አይደል? ስለ አንተ ታስተምረናለህ ብለን ነው እንጂ የምናውቀውን ባትነግሩን፣ አሁን ስለኛ ባታወሩ። እዛ አብዛኛው ሙስሊም ታውቀዋለህ። እዛ አብዛኛው የተገኘ ስለ እናንተ ነው አይደል? ይሄን የምታቀርበው ሌላ ሰው መጥቶ ከኛ ጋር ሲከራከር ነው። ምናውቀውን አላችሁ እንጂ ምናውቀውን አላችሁ እንጂ ይሄንን በፍጹም አምላካችን ጭንቅላት ይኑራ አይኑራ አናውቅም ብለው አስተምረዋል እኮ። እሱን እኮ ልነግርህ ነው እፎይ። እኛ የእናንተ ለማወቅ ነው። እኛ ስለማናውቅ ነው። ይሄን ዲቤት ሲያደርጉ ከኛ ጋር ታወራለህ። ስለ እናንተ ለመማር የመጣ ነው እኮ። አሁን አዳምጣሽ ምንድነው እሱ የእናንተ ስህተት መሆኑን ማወቅ በራሱ የእኛን እየተማርክ ነው። ምን እያልንህ መሰለህ ሙቤ? እንደዚህ አይነት ነገሮች ለፈጣሪ አይነገሩም እያልን በተናገርንበት ቅጽበት ደጋግመን እየነገርን ያለ ነው። እንደዚህ አይነት ነገሮች ለፈጣሪ የሚነገሩ አይደሉም፣ ለፍጡራን የሚነገሩ ናቸው ስንል የእኛ ከእናንተ ይለያል እያልናችሁ ነው። ቀጥል ብሩክ። ይሄ